ከቁጥር 19 እስከ ቁጥር 25 ድረስ እናነባለን። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስት ቅዱሳን ለመግባት ድፍረት አግኝተናል። ያውም በመጋረጃው ማለት በሥጋው በኩል በከፈተልን አዲስና ሕያው መንገድ ነው። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በንጹሕ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ። የተስፋን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ። እርስ በርሳችንም ለፍቅርና ለመልካም ሥራ እንዴት እንደምንነቃቃ እናስብ። አንዳንዶች ማድረጉን እንደተዉት መሰባሰባችንን አንተው። ይልቁንም ቀኑ እየተቃረበ መምጣቱን ስታዩ እርስ በርሳችን እንበረታታ። ጌታ እግዚአብሔር አምላካችን እንዲያስተምረን አጭር ጸሎት ከኔ ጋር እንጸልያለን። መልካም ርኅሩህ፣ ደግ፣ ቸር ሆንክ መልካም አባታችን የጌታችን የኢየሱስ ክርስቶስ አባት ሆይ በልጅ በኩል ደግሞ የእኛም አባት ሆይ ስለዚህ ማለዳ እናመሰግናለን። ዛሬ በፊት ተሰብስበን ፊትን እንድናይ ስለፈቀድክ ቸርነትን በቅዱሳን መካከል እንድንካፈል ወደዚህ ቦታ ስላመጣህን እናመሰግናለን። እግዚአብሔር አምላካችን ሆይ ቃልን ለመማር በፊት አለን። አፍህን እንድትከፍት እንጠይቀሃለን። ደግሞም ለልባችን ቃልን እንድትገልጥ እንለምናለን። ሰው በራሱ አእምሮ ስጋዊ ተፈጥሮ ቃልን ሊረዳ አንተን ማወቅ እንደማይችል ታውቃለህ። ስለዚህ በቅዱሱ መንፈስህ አእምሯችንን ቃልን መቀበል እንዲችል ደግሞ መንፈሳዊ ነገሮችን ማስተዋል እንዲችል እንድታረግ እንለምናለን። ቸር መንፈስ ቅዱስ ሆይ ቸርነትን ዛሬም እንድታሳየን እንለምንሃለን። ጌታችን ኢየሱስ ሆይ ስለምትወደን ስለሞት እናመሰግናለን። ዛሬም ያንተን ወንጌል ያረክልልን ነገር ለመስማት በፊት አለን። በቸርነትህ እንድታስበን ለአንተም ጸሎትን እናቀርባለን። እግዚአብሔር አባታችን ሆይ ጨርሰን እስከምናመሰግንህ እርዳታ ከእኛ ጋር ይሁን። ስለ ሁሉ ነገር ተመስገን። እዚህ እየመጡ ያሉ መንገድ ላይ ያሉ ወንድሞቻችንን በጊዜ እንዲደርሱ እንድትረዳቸው እንጠይቃለን። በጌታችን በኢየሱስ ስም አሜን። ይቅርታ። ዛሬ እንግዲህ የዕብራውያን መልእክት ምዕራፍ ቁጥር 19 እስከ ቁጥር 22 ድረስ ለማየት እንሞክራለን። እኔ አንዳንድ ጊዜ በጣም ወሳኝ ክፍል ይሄ ነው እያልኩ ደጋግምና አንድ ጊዜ አንድ ሰው መጥቶ የትኛው ነው ወሳኝ ቴክስት ብሎ ጠይቆኛል። ለእኔ የዕብራውያን መልእክት የመጨረሻ ሜቢ ቴዎሎጂካል ኑዋንሱን ከተረዳ ጸሐፊው ሊያስረዳን የፈለገውን መንፈሳዊ ነገር ከገባን የመጨረሻ ጡዘቱ ይሄ ነው ልንል እንችላለን። ምክንያቱም ከዚህ በኋላ ፕራክቲካል የሆኑ ነገሮችን ወደ ማውራት ይሄዳል። ወይም ደግሞ በቀላሉ ክርስቶስ ሊቀ ካህናት መሆኑ በሰማያት ላይ በእግዚአብሔር ቤት ውስጥ መኖሩ ለእኛ ምን ትርጉም አለው የሚለውን ዋጋ ይሄ ነው ልንል እንችላለን። እኛንም ወደዚህ አይነት መረዳት ካላመጣን ቴዎሎጂካል ጂምናስቲኩ ምንም አይጠቅመንም። በብዙ መንገድ ልንተነትል እንችል ይሆናል። ነገር ግን የጸሐፊው የመጨረሻ ትግሉ ወደዚህ ኮንቪክሽን ማምጣት ነው። ይህንን የሚሰማ ሁሉ እንዲያውቅ የሚፈልገው በመሰረቱ በእርግጥ የዕብራውያን ተደራሲያን ፕሪቪሌጃቸውን ባለመረዳታቸው ነው ኢየሱስን ትተው ሊመለሱም እያሰቡ ያሉት። ስለዚህ ጸሐፊው የጌታ በክርስቶስ ኢየሱስ ያለውን እግዚአብሔርን የማወቅንና አክሰስ ያገኘነውን ታላቅ ነገር ነው ለማሳየት የሚሞክረውና ኢየሱስን መተው ደግሞ ያለውን ኮንሲኩዌንስ አሉታዊ በሆነ መንገድ ወደታች እስካሁን ባላወራ አይነት ሆኖ ወደ ማውራት ይሄዳል። እንግዲህ ይህንን ሜቢ በሶስተኛው ሳምንት እናያለን። እዚህ ላይ ግን የመጨረሻ በጎውን በክርስቶስ ኢየሱስ ሊቀ ክህነት የመጣውን ነገር የሚያሳይበት ነው። ይህንን በእግዚአብሔርን በእውነተኛ መንገድ ማወቅና መቅረብ ብዬዋለሁ። ከዚህ በፊትም እንደዚህ አይነት ቁጥር ምዕራፍ 9 ላይ እንዳልከው አስታውሳለሁ። የምር እግዚአብሔርን አንድ ሰው አውቃለሁ ሲል ምንድን ነው ምን ጠይቀው ማለት ብዙ ሰው የዛኔም እንዳልኩት ብዙ ሰው እግዚአብሔርን አውቃለሁ ሊል ይችላል። እግዚአብሔርን የሚያውቅበት ምክንያትም ብሎ የሚደረድራቸው ነገሮች ይኖራሉ። ወይም ደግሞ ስለ እግዚአብሔርም ደግሞ ማወቁን ለማሳየት ስለ እግዚአብሔር የሚነግረን ነገር ይኖራል አይደለ? አንድ አካል እናንተን መጥቶ እከሌን ታውቀዋለህ ወይ ብሎ ቢጠይቃችሁ አዎ አውቀዋለሁ ብላችሁ የምትናገሯቸው ካራክተርስ ወይ ትሬቶች አሉ አይደለ? እንዲህ ነው። በዚህም ምን ለማሳየት ነው? ግለሰቡን እንደምታውቁት ለማሳየት ለማሳመን ወይ ደግሞ ማወቃችሁን ለመግለጥ ነው። ስለዚህ አንድ ሰው የምር እግዚአብሔርን አወቀ ስንል ምንን ካወቀ ነው የምር ያውቃል የምንለው?
የምር በግለሰብ ደረጃ ክርስቲያን ነው የምንለው፣ በቸርች ደረጃም ደግሞ ቸርቾችን የምር እግዚአብሔርን ያውቃሉ እነዚህ የእግዚአብሔር ሕዝብ ናቸው የምንለው ምን ብናይ ነው? ከዛ ደግሞ እግዚአብሔርንስ የምንቀርብበት ፋውንዴሽን ወይም መሰረት ምንድን ነው? እግዚአብሔርን አምላኬ ነው ስንል የምንልበት መሰረት ምንድን ነው? አንድ ጊዜ ሮበርት ሄለን ሲያወራ በዚህ ዓለም ላይ ሰዎችን እግዚአብሔርን የኔ አምላክ ነው እንደማለት የሚያስቆጣቸው ነገር የለም ይላል አይደለ? ጀነራሊ እግዚአብሔር አምላክ ነው እንትሉ ማንም ምንም ላይሰማው ይችላል። ነገር ግን የኔ አምላክ እውነተኛ አምላክ ነው፣ ደግሞ ያ አምላክ የኔ አምላክ ነው ስትሉ ሰዎች ኦፌንድድ ይሆናሉ። በተለይም ደግሞ ሰዎችን የሚያስቆጣው የኔ አምላክ ብቻ ነው እውነተኛ የምትሉት ስቴትመንት ነው። በዚህ ምድር ላይ ብዙ እንግዲህ ሃይማኖቶች የሚቻቻሉበት መሰረት ያንን በማጥፋትም እኛንም አንዳንዴ ፑሽ እንደምንደረግ ታውቃላችሁ። ላይክ ሁሉም ሃይማኖቶች እግዚአብሔርን መቅረብ የምንችልባቸው ማምለክ የምንችልባቸው ነው ተብሎ ይወራል። ነገር የምር ነው እንደዛ ነው? ዛሬ ያንን ለማስገንዘብ እሞክራለሁ። እግዚአብሔርን በክርስቶስ ኢየሱስ ማወቅ ብቸኛ የእውነተኛ ሃይማኖት መሰረት ነው። ደግሞ ሰው በእውነተኛ መንገድ ኤክስፔሪንሻል የሆነ እግዚአብሔር ጋር ህብረት አለኝ ሊል የሚችልበትም መሰረትም ያ ብቻ ነው ከእግዚአብሔር ዘንድ። እንግዲህ ጸሐፊው እስከ ቁጥር 18 ከዚህ በፊትም ቅድም እንዳልኩት እስካሁን ላወራው ነገር መደምደሚያ እየሰራ ነው። ከብሉይ ኪዳን ስርዓቶች ጋር በክርስቶስ ኢየሱስ የመጣውን አዲሱንና ሕያው መንገድ በማነጻጸር የዚህ መገለጥ ደግሞ ውጤቱ በእኛ ላይ ሊፈጥረው የሚገባውን ነገር ወደ ማውራት ይሄዳል። ደግሞ በሚያስደንቅ ሁኔታ ብሉይ ኪዳን ላይ የጎደሉ ወይም ደግሞ በብሉይ ኪዳን የአምልኮ ስርዓት ላይ ወይም ደግሞ በነዛ ምልክቶች የጎደሉ ነገሮች ብቻ አይደሉም። እነዛ ነገሮች የሚያመላክቱት እውነታም ጭምር ነው በክርስቶስ ኢየሱስ የመጣው። ባለፈው ምዕራፍ 10 መግቢያ ላይ እንዳያችሁት የቤተ መቅደሱ ስትራክቸር የሚያሳየው እግዚአብሔርን እንዴት ልንተሳሰረው እንደምንችል ያሳየናል፣ ግን ያንን መስጠት እንደማይችል ያስገነዝባል። ምዕራፍ 9 ላይ ጸሐፊው እንዳለው መንፈስ ቅዱስ ሌላ መንገድ እንደሚያስፈልግ ያሳያል በማለት ይናገራል። እና ሊመጣ ያለውን ደግሞ አዲስ መንገድም እንድናስበው ወይ ደግሞ እንድናይ የሚያደርግ ኢሜጅ ነው። የብሉይ ኪዳን አባቶች በእነዛ ውስጥ እግዚአብሔርን አግኝተውታል። ነገር ግን ሙላቱ በአዲስ ኪዳን እንደተገለጠም ደግሞ ልንረዳ እንችላለን። በምን ረገድ ብለን ከጠየቅን ዛሬ የምናወራቸው ቁጥሮች ውስጥ ነው ያለው። ብሉይ ኪዳን ላይ ያለው አማኞችን ናት የተለየ ሃይማኖት ያላቸው ሰዎች አይደለም። እውነተኛ ሃይማኖት የነበራቸውን የብሉይ ኪዳን አማኞችና የአዲስ ኪዳን አማኞችን የሚለየውን ከእግዚአብሔር ጋር ባለ መቀራረብና ግንኙነት ያለውን ፋይዳ ያሳያል። እንግዲህ ከዚህ በፊትም ሁሌም ሪፎርም ቴዎሎጂ ላይ እንደሚባለው ብሉይ ኪዳን ላይ ያሉ አባቶች እኛ የተቀበልነውን ድነት ሁሉ ተቀብለዋል፣ ጸጋን ተካፍለዋል። ልዩነቱ ያንን ጸጋ እነሱ ቢኖራቸውም ከዛ ነገር ጋር የተሳሰሩበት መንገድና የአዲስ ኪዳን አማኞች የሚተሳሰሩበት መንገድ ነው ትልቁ ልዩነት። እሱንም የህሊና ቦልድነስ ድፍረት፣ ከዛ ደግሞ የመንፈስ ቅዱስ በሙላት መሰጠት። ሄዳችሁ ኮንፌሽኑ ላይ ማየታችሁ ከሆነ እንደሱ ይላሉ። ዛሬ እሱኑ ነው እየተገነዘብን የምንሄደው። ቁጥር 19 እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስት ቅዱሳን ለመግባት ድፍረት አግኝተናል ይላል። ቁጥር 19 እንግሊዝኛው having therefore brethren boldness to enter into the holiest by the blood of Jesus ይላል። እንግዲህ ድምዳሜን አልሰራም። ይሄ ስላለን ይላል። ይሄ በመኖሩ ምን እናድርግ? እሱን ወደ ታች ሄዶ ያወራል። ግን መረዳት ይገባናል። ምንድነው having የክርስቶስን እንግዲህ ድፍረት አለን። የድፍረታችን ምክንያት የክርስቶስ ደም ነው ይላል ለመግባት። ከዛ ይሄድና ነው ከዚህ የተነሳ ምን ማድረግ እንዳለብን የሚያወራው። ወንድሞች ሆይ እንግዲህ የማቅረብ አይነት ነው። አስጠግቶ ፓስቶራል በሆነ መንገድ ወንድሞች ሆይ ይህን ስሙኝ አይነት ነው። ወደ ቅድስት የመግባት ድፍረት አለን ይላል። የመጀመሪያው ስላለን ምን እናድርግ? መጀመሪያ ድፍረት አለን የሚለውን እናስብ። ምን ማለት ነው ወደ ቅድስት የመግባት ድፍረት? ይሄንን ከምን ጋር ነው ማነጻጸር ያለብን ካላችሁ ከብሉይ ኪዳን ቅድስት መግባት አለን ይላል። ምሳሌዎችን ወደዚህ ይጎትታቸዋል። እንደምታዩት ላይክ በክርስቶስ ውስጥ እውነታ አድርጎ ቀጥታ ያወራቸዋል። ቅድስት የሚባል ቦታ አለ፣ በክርስቶስ ኢየሱስ ያንን መግባት እንችላለን ይላል። ምዕራፍ 9 ላይ እንዳያችሁት ቅድስት ቅዱሳን ለመግባት ዓመት እንደሚጠብቁ ሊቀ ካህናት ብቻ ነው የሚገባው አንድ ጊዜ ይላል ጸሐፊው። ህዝቡ አይገባም። ከዛ ደግሞ እንግዲህ ቅድስት አለ፣ ከቅድስት ወዲያ ደግሞ ቅድስት ቅዱሳን አለ። ካህናቱ ብቻ ወደ ቅድስት ይገባሉ። የመጀመሪያው ክፍል ህዝቡ አይገባም እዛ ውስጥም። ከዛ አለፍ ብሎ ነው ቅድስት ቅዱሳን ያለው።
እና ወደዛ በዓመት አንድ ጊዜ ነው የሚገባው። አንድ ካህን ብቻ ነው የሚገባው። በዚህም ከእግዚአብሔር ጋር የምንገናኝበት መንገድ ገና እንዳልተገለጠ መንፈስ ቅዱስ ያስረዳናል በማለት ይናገራል። አሁን ግን በክርስቶስ ኢየሱስ ምን ይላል? መግባት ድፍረት አለን ይላል። ለምንድነው የማይገቡት? በፊትም ድፍረት ስለሌላቸው። ድፍረት የሌላቸው በምን ምክንያት ነው? ከሚያቀርቡት መስዋዕት የተነሳ ነው። የሚያቀርቡት መስዋዕት ብድግ ብሎ በየቀኑና በየጠዋትና ማታ የመግባትን ድፍረት አልሰጣቸውም። ድፍረቱን ግን መስዋዕቱ ስላልሰጠ ብቻ አይደለም፣ እግዚአብሔርም አልተቀበለውም። ኢነሰንስ ኦፍ እናንተ ስለደፈራችሁ ብቻ አለ አይደል? እኔ እግዚአብሔር ቸር እንደሆነ አውቃለሁ፣ እናንተ ዝም ብላችሁ ነው ስብስብ ቴዎሎጂ የሚሰሩት። ሊቀ ካህናቱ ዞር በሉ ብሎ አንድ ሰው ቢገባስ ያ ሰው ደፍሯል እንላለን ወይ? ያ ሰው ደፍሮ አይደለም የሚባለው፣ እንደውም ድፍረት ነው። ይሄ ማለት ይሄ እውነተኛው ድፍረት ነው። እሱ እግዚአብሔርን የማወቅ ድፍረት ሳይሆን ገብቷቸዋል። ይሄ አንድ ሰው ተዳፈረ እንደምንለው አይነት ነው። እንደዛ ቢሆን ምክንያቱም ከዚህ በፊት ባለፈው እንደነገረን ግለሰቦቹ ብቻ አይደለም ድፍረት የሌላቸው፣ ወይ ደግሞ አማኞቹ ብቻ አይደለም ድፍረት የሌላቸው፣ እግዚአብሔርን በመስዋዕቱ ደስ ስላልተሰኘ ወይ ደግሞ ደስ ስለማይሰኝ እግዚአብሔርም ሳትስፋይድ ስላልሆነ ነው መጋረጃውን ያልከፈተው። እዩ ከእግዚአብሔርም ዘንድ አልተከፈተልንም። እኛም ደግሞ እኛ እንበል እኛ በዛ ዘመን ውስጥ ስለሌለ እነሱ የማይገቡበት ምክንያት እነሱም ደግሞ ወደዚህም ያልተከፈተም እግዚአብሔርም ችግር የለውም መግባት ትችላላችሁ አላለም። እነሱም ደግሞ በትይዩ ድፍረት አልነበራቸውም። ስለዚህ በሆነ ረገድ ፊር የነበረው ሃይማኖት ነው፣ ምንም እንኳ ይዳኑ ቢሆንም ማለት ነው። ጻፊው ያንን ነው ሺፍት የሚያሳየው። የዕብራውያን መልእክት ውስጥ ሁሌም ማስተዋል ያለብን ከሆነ የውሸት ሃይማኖት ጋር አይደለም የሚያነጻጽረው። የኪዳን ለውጥ አለ። አዲሱ በክርስቶስ ኢየሱስ የተሳካው ነገር ያመጣቸውን ትሩፋቶች በማሳየት ተመልሶ ያንን ስርዓት እንዳይጀምሩ ለማሳሰብ ነው። በዛ ውስጥ የምንገነዘበው ስናነጻጸር አማኞቹን ነው ማሰብ ያለብን የብሉይ ኪዳን። ስለዚህ ድፍረት አልነበራቸው። ድፍረቱ ደግሞ መስዋዕቶቹ ኃጢአትን የሚያስታውሱ እንጂ ኃጢአቴን ወስደውልኛል ብለው እንዲደፍሩ የሚያደርግ አይነት ደም እንዳልነበረ የመጀመሪያዎቹ ምዕራፉ 10 ላይ መግቢያ ላይ ያሳየናል። አሁን ግን በጌታችን በኢየሱስ ክርስቶስ ድፍረት አለ። መሄድ እናንተ ኃላፊነት ነው፣ ግን ምን አለን ይላል? ድፍረት አለን። የሚያስደፍር ነገር አለን ይላል። መድፈር የምንችልበት መሰረት አለን ይላል። ይሄ ድል በአዲስ ኪዳን ላሉ አማኞች የተሰጠ እግዚአብሔር ደጆቹን እጅግ አስፍቶ የከፈተበት መገለጥና ማዳን ነው። This privilege was never granted to the fathers under the law, for the people were forbidden to enter the visible sanctuary, though the high priest bore the name of the tribes on his shoulders, and the 12 stones as a memorial of them on his breast. But now the case is very different, for not only symbolically, but in reality, an entrance into heaven is made up, open to us through the favor of Christ, for he has made us a royal priesthood. አሁን ግን የእውነት ተከፍቷል፣ ደግሞ ያን ለመግባት የሚያስችል ድፍረትን አግኝተናል ይላል። ድፍረት አለን። ድፍረቱ ለምንድን ነው ያለን? የሞኝ ድፍረት አይደለም። አንዳንድ ጊዜ ሰዎች እግዚአብሔርን የብዙ ሰው ጸሎት ህይወት ፌል የሚያደርግበት ምክንያት ደግሞ አምልኮ ጸንቶ የማይሄድበት ምክንያት አንዱ የሚደፍርበትን መሰረት መጀመሪያ አጥርቶ ስለማይነሳ ነው። መንፈሳዊ ህይወት የብዙ ሰው ፌል ያደርጋል አይደለም። ከዛ ሰዎች ወንጌል አምኜ ግን መታዘዝን ያቃተኝ ይላሉ፣ ወይ ደግሞ ጸሎትን ያቃተኝ ይላሉ። ግን ዲፕስት የሆነውን ዲያጎናይዝ እናድርግ ካለን፣ በሽታውን እናውጣ ካለን መጀመሪያ ቸኩሎ ስለሚሄዱ የድፍረታቸውን መሰረት አይተው ስለማይሄዱ ያን ስል ከዚህ በፊትም ያወራሁትን ምሳሌ ነው። ሐዋርያ ሥራ ላይ እንዳሉት እንደ ካህኑ 7 ልጆች ማለት ነው። ሰይጣንን ለማስወጣት ብለው እንደ ጳውሎስ እናደርጋለን ብለው አመጡት። ከዛ በጌታ በኢየሱስም ውጣ አሉት። ዲያብሎስ በረታባቸው። እኔ ጳውሎስንም አውቃለሁ ኢየሱስንም አውቃለሁ፣ እናንተ ማን ናችሁ? ደበደባቸው ይላል። ዲያብሎስ ጉልበተኛ ስለሆነ ነው። ችግሩ ምንድን ነው ብትሉ ግለሰቦቹ የኢየሱስን ማጂክ ነው የመሰላቸው።
አለ አይደለ የሆነ የጥንቆላ ኢንቻንት አለ አይደለ ያው ባይዘይታ ቃል ደብተራ ኦር እንደዚህ እንትኖች ሜቴድ ነው አይደለ ይነገራቸዋል። ሄደህ ቅጠሉን እንትን ትላለህ እንዲህ ታረጋለህ ሰዓቱን አሙቀህ 7 ሰዓት ላይ እንደዚህ ነው ጠብቅ አይነት እንደዚህ አይነት ማጂክ ያው ከጥንቆላ አይደለ የመጀመሪያው ክፍለ ዘመን ላይ የነበሩ ፓጋኖች ወደ ክርስትና እየመጣ ያሉት ይሄ ሳይመን ማገስ የሚባለውንም እንደምታዩት ማለት ነው። ልክ ወንጌሉንና ክርስቶስን ልክ ይሄ ህንዶች አምላካቸው ላይ እንደሚጨምሩት አድርገው ነው አንዳንዶች የወሰዱት እና ቹ በሆነ መረዳት ላይ ተመሰረተ አይደለም። ልክ ያ አይነት ባህሪ በእኛ ህይወትም ላይ ሊሆን ይችላል። አላ ጸድቅ ያለው ምናምን ትሉና ብድግ ብላችሁ ትሄዱና ፌል ያደርጋል በፍጥነት አይዘልቅም፣ አይቆይም፣ ጸሎቱም አይቆይም፣ ኮሚትመንቱም በእግዚአብሔር ፊት ያለው መመላለሱም ጸንቶ አይቀጥልም። ለምንድነው? ወይ ደግሞ ምን ይሆናል አንድ 2 ቀን ይጸልይና 3ኛ ቀን ላይ ኃጢአት ሲሰማው ወይ በቃ ትንሽ ጋፕ ልውሰድ። አንዳንዴ የሚመስላችሁ ሳይኮሎጂካሊ ስናስበው አንዳንዴ የሚመስለን መጸለይ ስላልቻልን ይመስለናል። ግን አእምሯችን ላይ እስቲ ኃጢአትን ትንሽ እኔ ልርሳውና ተመልሼ እመጣለሁ የሚመስለው ራስን በማስረሳት ከተጸሎት መልሰን ፒክአፕ ማድረግ እንደምንችል ይመስለናል። እሱ ችግሩ ምንድነው? መጀመሪያ የምንጸልይበትን መሰረት በአግባቡ አጥርተን እያየን ስላልሆነ ነው። እግዚአብሔርን እቀርባለሁ፣ እዘምራለሁ በፊቱ እግዚአብሔር አምላኬ ነው፣ እግዚአብሔር አባቴ ነው ስንል ምን መሰረት ላይ ቆመን ነው የምንለው? በምን ላይ ቆመን ነው ክሌም የምናደርገው እነዚህን ነገሮች? ለዚህ ነው የጸሐፊው ወሳኝ የሆነው። ምክንያቱም ድፍረትን የሚያገናኘው ከምን ጋር ነው? ወንድሞች ሆይ having this boldness ይህ ድፍረት ስላለን ግን ለምን? በክርስቶስ በኢየሱስ ደም ነው የሚለው የሚያገናኘው ድፍረቱን ከኢየሱስ ደም ጋር አይደለ? በዚህ እነዚህን ቃላቶች በአግባቡ ማየት ያስፈልጋል። having boldness having therefore brethren boldness to enter into holiest by the blood of Jesus ይላል። አይታችኋል? ድፍረት አለ። በምን ድፍረቱ በምን በኩል ነው ድፍረቱ? by the blood በክርስቶስ ደም ነው የሚለው። ያንን በደንብ መረዳት ያስፈልጋል። ስለዚህ እኔ እግዚአብሔርን የመድፈሬ እና ያለመድፈሬ እውነታ ያረፈው ምን ላይ ነው? የክርስቶስን ደም ቴዎሎጂካሊ በመረዳት እግዚአብሔር ያሳያችሁ ምን እያልኩ እንደሆነ። እንትኑ ፕሮፖርሽናል እንትኑ ሬሺዮ አንድ ላይ ነው የሚሄደው። የኢየሱስን ደም በተረዳችሁ ቁጥር እግዚአብሔርን እያወቃችሁ ትሄዳላችሁ። በእግዚአብሔር ፊትም ድፍረት እየኖራችሁ ይሄዳል። ሰዎችን ለዛ ነው በወንጌልም የክርስቶስን ደም ፋይዳ ማስረዳት የሚያስፈልገው። ምክንያቱም አምልኳችን መላ ህይወታችን እግዚአብሔርን የመውደድ እግዚአብሔርን የመቅረብ እግዚአብሔርን የማምለክ ድፍረታችን ያረፈው እዚህ ላይ ስለሆነ ስንል ቀይ ደም ነው ማለታችን አይደለም። እዚህ ጋር በደንብ እንትኑን ሪሌሽን እንድታዩ እፈልጋለሁ። ሮበርት ለን ቆንጆ ነገር ያወራል። የዳነው በኢየሱስ ራሱ በማመን ነው አይልም መጽሐፍ ቅዱስ ይላል። በክርስቶስ ደም በማመን ነው ይላል። ገብቷችኋል? I may have a Christ ደም ከውስጡ የማይፈስ ያን ስላችሁ ቀይ ደም የማይፈስ ማለትም አይደለም። ጳውሎስ ሮሜ ምዕራፍ 3:25 ላይ ሮሜ ምዕራፍ 10:9 ላይ ሲያወራ ስፔሲፊካሊ በደሙ ባለን እምነት ነው የሚለው። እንዲያው ኢየሱስ የሚለውን ስም ደም ከሚለው ጋር እኩል ብታደርጉት ክፋት አይደለም። ያ እስከሌለን ድረስ ፕሪዘምፕሽን ሊኖር ይችላል። ልክ ከሙስሊሞች የማይለይ ማለት ነው። አምላካችንን ስለሚያውቁት አይደለም አይደለ? ዲቮትድ ሰዎች ሊሆኑ ይችላሉ ለሃይማኖታቸው። እንደዛ ሊሆን ይችላል። ካልቪኒስት ሆናችሁ አላ በየቦታው ሆኖ ሰው ወንጌል በሌለው አይነት መንገድ እግዚአብሔርን አምላኬ ነው ሊል ይችላል። ፕሪዘምፕሽስ የሆነ ድፍረት አለ። ሰዎች አንዳንድ ጊዜ ምን ይላሉ? እኔ እግዚአብሔርን እወደዋለሁ፣ ምንድን ነው ማሳየው? አባ ብዬ ማለት ይችላሉ ይላሉ። አንድ መዝሙር አለ፣ እንዲያውም አንድ ጊዜ ሰምቼ ገርሞኛል። ሰዎች ይፈሩሃል፣ እኔ ግን አባብዬ እልሃለሁ አይነት የሆነ ብቻ ስኮር የምታደርግ አይነት ነገር አለ አይደለ? እኔ ግን ደፍሬሃለሁ ላይክ
አባት መሆንን in a sense yeah it's good ግን it doesn't look like ወንጌልን የማወቅ አይነት አይመስልም። አንዳንዴ ሁላችንም በክርስቶስ ኢየሱስ ገብተናል አይነት ሳይሆን እኔ አቺቭ አድርጌዋለሁ አንተን ሌሎች ቴዎሎጂካሊ በጣም እንትን ያደርጋሉ እንዲህ ያደርጋሉ እኔ ግን ይሄ አንዳንዴ እንደሱ ነው። ገብታችኋል? ድፍረታችሁ ጀስቲፊኬሽን ታደርጋላችሁ። ላይክ እኔ በቃ ስሜቱ አለኝ እግዚአብሔርን የመድፈር ስሜት አለኝ። እውነተኛው የእምነት ድፍረት ግን እግዚአብሔርን የሚፈራ ድፍረት ነው። ጸሐፊው የሚለውን የሚረዳ ማን ነው ብትሉ እግዚአብሔር ማን እንደሆነ የሚገባው ሰው ብቻ ነው። ድፍረት አለን ሲባል እያወራ ያለው ምን እንደሆነ የሚገባው አምላካችን እንዲህ ብድግ ብለን የምንገናኘው አምላክ አይደለም። በመሰረቱ የብሉይ ኪዳን ስርዓቱ ራሱ የሚያሳየን ፍርሃትን ነው የሚያስተምረን። እግዚአብሔርን ዝም ብሎ ባልታጠበ እጅ ተሮጦ አይኬድም ወደ እግዚአብሔር። ከነ ጫማ እግዚአብሔር ጋር አይሮጥም አይደለ? ከነ ቆሻሻ እግዚአብሔርን ለማቀፍ አይሮጥም። እሱ የሚያሳየው እንዲያው አለመፍራት፣ ይሄ በስሜት ደረጃ ዝም ብሎ አለመፍራት፣ ኃጢአትን አለመረዳትን፣ በትይዩ እግዚአብሔር ማን እንደሆነ አለማወቅን። ኢሳያስ እግዚአብሔርን ሲያውቀው ምንድን ነው የሆነው? ወየው ጠፋው፣ አይኖቼ የሰራዊትን ጌታ አዩ አይደለ? ቅዱስ ቅዱስ መላእክት ሁሉ እየፈሩ ነው። ከዛ ሊሸሽ ነው የፈለገው፣ ሊወጣ ነው የፈለገው። ከዛ የተረጋጋው ከቁጠቱ ወስዶ አንድ መልአክ እየበረረ መጥቶ ከንፈሮችን በእሳት ቀደሳቸው ይላል። ከዛ ነው ካልም ይሆነው። እግዚአብሔርን በእውነተኛ መንገድ ስናቅ ፍርሃት እውነተኛ ምላሽ ነው። እኔ በጣም ይሄ ፓራዶክስ መታየት አለበት። ልክ ጆን ኢተን መዝሙሩ ላይ ታቸው አለ ኬርፉሊ ነው አርቲክሌት የተደረገው። አስደናቂ ጸጋ ይልና ሄዶ ፍርሃት ያስተማረኝ ጸጋው ነው ይላል። ለመጀመሪያ ጊዜ መፍራትን ያስተማረኝ እግዚአብሔር ማን እንደሆነ ያስተማረኝ ጸጋው። ከዛ ጸጋው ራሱ ነው መልሶ ደግሞ ፍርሃቶቼን የወሰዳቸው ይላል። ስለዚህ የተለያየ ሃይማኖት ውስጥ ሰዎች እግዚአብሔርን ሲዳፍሩ ልናይ እንችላለን፣ በተለያየ መንገድ ፈጣሪ ብለው በሚያስቡት። ያንን ግን እንደ አንድ እውነተኝነት ማየት ሞኝነት ነው። እና ይህን ሁሉ ሰው እያደረገ እግዚአብሔር አያድነውም ይባላል አይደል? ይህን ሁሉ ሬቨረንስ አይደለ? ይህን ሁሉ መስዋዕትነት ሻርፕ ውስጥ ተደብቃችሁ እድሜ ልካችሁ አይን ብቻ ሰው ብቻ ነው የምታዩት። ማን እንደሆናችሁ ሳትታዩ ትኖራላችሁ። ዲቮሽን ከሆነ ማለት ነው ለሃይማኖት መሰጠት። የአይነት መሰጠት እግዚአብሔር ላይ ከዛም ፈርዘር እንውሰድና እግዚአብሔርን ቸር አምላክ ነው በጎ ነው ማለት የምር እግዚአብሔርን ማወቅ ነው የምትሉ መሞኘት ነው። ለአንድ ሰው ቸር ሲል እግዚአብሔርን ብሰማ ለምን ቸር እንደሚል ልጠይቀው የምችለው በዚህ መሰረት ላይ ነው። በክርስቶስ ኢየሱስ ደም ምክንያት ነው እግዚአብሔርን ቸር የምለው ይወደኛል የምለው በዚህ መሰረት ነው ካለ ብቻ ነው። በጣም ልንገነዘብ ይገባል። ኢቭን እንግዲህ እውነተኛው ሃይማኖት የአይሁዶች ሃይማኖት ብቻ ነው። ይሄ ሊሰመር ይገባል። እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ብቻ ነው። በዛ ሃይማኖት እንኳን ቤተ መቅደስ ውስጥ ሲገቡ እጅ ላይ ደም ሳይዙ ገብተው አያውቁ አይደለ? መስዋዕት ሳይዙ ካህኑ አይደለ? ምዕራፍ 7 መጨረሻ ላይ የሚለው ነው በእጁ ደም ሳይዝ ከተው አይገባም ይላል። ረስቼ የመጣው በግ ዛሬ ተረዳኝ አይባል አይደለ? ኦነር ለእግዚአብሔር መስዋዕት ካህናቶቹ ያላቸውን ክብር የሚያሳዩት በግ ደም ይዘው በመቅረብ ነው። ደም አስቀድሞ ነው የሚገቡት መጋረጃው ውስጥ ገብቷቸዋል። by that merit of the blood ነው የሚገቡት። ስለዚህ የበጉን ደም ይዘው ነው በእግዚአብሔር ፊት የሚቀርቡት እንጂ ያለ ደም እግዚአብሔር ፊት ተቀርበው አያውቁ። ነገር ግን የበጎቹ ደም ዘላለማዊ የሆነ ደህንነትን የሚሰጥ አልነበረም። ምንም እንኳን በነዛ ደሞች በኩል በእውነተኛ መንገድ ለሚያምኑ ድነት የተሰጠ ቢሆንም ነገር ግን ፕሪቪሌጁን በእግዚአብሔር ፊት እንደኛ በነፃነት የመቅረብን አላገኙም። አሁን ግን የእግዚአብሔር ልጅ ደም ፈሷል። ጸሐፊው ይህንን በመገንዘብ ወደ እግዚአብሔር በድፍረት እንድንቀርብ ያበረታታል። ስለዚህ በደሙ መቅረብ ምንድን ነው አይደለ ብላችሁ በቀላሉ ብትጠይቁ አንደኛ የተሰራ ኦብጀክቲቭ ስራ አለ። ክርስቶስ በመስቀል ላይ የእግዚአብሔርን ቁጣ በመውሰድ ሞቷል። መስቀሉ የበግ መስዋዕት ሞት ነው። አይታችሁ
አይታችኋል። እሱ በጣም ወሳኝ መስቀሉ አይደለ ደም ነው ስንል ምን ይዘን ነው ምን ተረኩሞ አይደለ በክርስቶስ ደም ስንል ምንድን ነው የምናስበው? የበጎቹ መስዋዕት ነው ማሰብ ያለብን። ይሄ ማለት ምንድነው ብትሉ መስቀሉን በራሳችን መንገድ አንተረኩሞ ስፈልግ መስቀሉ እግዚአብሔር ይህን ያደረገበት ይህን የሆነበት የራስ ትርጉም አይደለም የሚሰጠው እግዚአብሔር ኢንተንድ ያደረገው ትርጉም ነው። እግዚአብሔር ደግሞ ምንን እንደሚፈልግ ኦልሬዲ አዲስ ትርጉም አይሰጠውም። ኦልሬዲ የብሉይ ኪዳን ስርዓቶች ምን እንደሚፈለግ ያስገነዝባሉ። ፍሬም ይሰራል። ሲመጣ ኢየሱስ ሊያደርግ ያለውን ነገር ኦልሬዲ ሴት ተደርጓል። ኢየሱስ በመስቀሉ መጥቶ አኮምፕሊሽ የሚያደርገው ወይ ደግሞ በዚህ ምድር ላይ ኖሮ ሲያልፍ ሊያሳካ ያላቸው ነገሮች ኦልሬዲ በዛ ምሳሌ ውስጥ ተገልጠዋል። ይህን በደንብ እንድትገነዘቡ አንድ ጊዜ ይሄ እንግዲህ አንዳንዴ የሰዎችን ወንጀል መደበቅ መልካም አይመስለኝም። ተገኝ እንግዲህ መጽሐፍ እንዳለው ታውቃላችሁ። ምን ነበር የሚለው ነገረ ክርስቶስ ብሎ መጽሐፍ ጽፏል እና ስለ ኢየሱስ ስራ ሲያወራ ያው ፈያጅ የሚል ቃል አለ እንደምታውቁት። ፈያጅ ማለት ጠቃሚ እናድርገን እና የኢየሱስ ሞት እና ስራው ከላይ ሆኖ ኦብጀክቲቭ ትርጉም መጫን ተገቢ አይደለም። እያንዳንዱ የራሱን ችግር ይዞ መጥቶ የራሱን ችግር መፍትሄ በክርስቶስ ውስጥ ሊያይ ይችላል። ለምሳሌ ፌሚኒስት ክርስቶሎጂ ይላል። የፌሚኒስቶች ነገር ክርስቶስ በክርስቶስ ውስጥ የሚያዩት ለሴቶች የሚያደርገውን ቸርነትና በዛ ውስጥ ኢየሱስ ለመረዳት አንዱ ናሬት ሲደረግ መቃብር የመጡት ቀድሞ ወንጌሉን ያበሰሩት እነሱ ኢየሱስ እንደዚህ ከዛ በማርያም በኩልም እያደረጋችሁ ደቨሎፕ ታደርጋላችሁ። ሊብሬሽን ቴዎሎጂ ተብሎ አለ ደግሞ ነፃ አውጪዎች። ይሄ ላቲን አሜሪካ ውስጥ የነበሩ ማርክሲስቶች ወንጌሉን ከሚተው ለምን ኢየሱስን ራሱ ማርክሲስት አያደርጉት እና he became a Marxist በዛ ቴዎሎጂ ውስጥ ድሆችን ነፃ ለማውጣት ነው የተገለጠው። ኢየሱስ ህይወት እንዲበዛላችሁ ሲል መንፈሳዊ አይደለም የሚታይ መትረፍረፍ ነው። እሱን እንግዲህ የምር የነሱ ጸሐፊዎች ናቸው እንደዛ ብለው በድፍረት የሚተረጉሙት። የራሳቸውን እንቅስቃሴ ፖለቲካል ከማድረግ ለምን መንፈሳዊ አታደርጉት? የእግዚአብሔር የራሱ ሙቭመንት ለምን አታደርጉት? ይጸድቃል አይደለ? በዛ እና ሁሉም ሰው ምን ያደርጋል ማለት ነው? ኢየሱስን በየራሱ ለሚፈልገው ነገር ይተረጉማል ማለት ነው። ላይና ታታይ ብቻ እንደዛ አለ ዲቪዥኖች። እኛ ግን እንደዛ አንልም። ኢየሱስ ከሁሉ በላይ ሊያደርግ የተገለጠው እዚህ ጋር የተጻፈው ወደ እግዚአብሔር ከሀብታሞች ነፃ ሊያወጣን ሳይሆን ወይም ደግሞ ከተለያየ ጨቋኝ ኃይላት በእርግጥ ያወጣናል ክርስቶስ። ነገር ግን ትልቁ የህይወታችን ችግር ወደ እግዚአብሔር የሚያደርስ መንገድን ያላገኘን መሆናችን ነው። የክርስቶስ ደም በመስቀሉ ደግሞ ምትካዊ ሞት ነው። ደም ስንል በጎቹ በእግዚአብሔር ፊት ለኃጢአት መስዋዕት ሆነው እንደሚቀርቡት ጌታችን ኢየሱስ ክርስቶስ ለእግዚአብሔር መስዋዕት ሆኖ ቀርቧል እያለን ነው። ይሄን የማያውቅ ሁሉ እግዚአብሔርን ያውቃል ብሎ ማሰብ እጅግ አዳጋች ነው። ስፐርጅን አንድ ጊዜ ሲያወራ አንድ ስብከቱ ላይ ሰው አንድ ሰባኪ ወይም ደግሞ ቴዎሎጂያን ብዙ ነገር ሊሳሳት ይችላል። ነገር ግን ይሄን ካልተሳሳተ we don't mind ሌላ ስህተት እንኳን ቶለሬት እናደርጋለን ይላል። የነገሩን ወሳኝነት ለማሳየት ልክ ለአማኝም እንደዛ ነው። ክርስቶስ በደሙ ነው ምን እንዲሆን ነው በደሙ ያደረገው? እንድደፍር ነው ያደረገኝ። የመጀመሪያው የኮርማዎችና የፍየሎች ደም ግን ምን ነበረ? በመስዋዕት አቅራቢዎች ውስጥ ይፈጥር የነበረው ምዕራፍ 10 መግቢያ ላይ ይላል አይደለ? ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡን ይተውት አልነበረምን? ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸው ነበር ይላል። አሁን ግን በክርስቶስ ደም ምክንያት እንደዚህ አይነት ስሜት አይሰማንም። በሕሊናችን ውስጥ የኃጢአተኝነት ስሜት ሳይሆን በክርስቶስ ደም መጽደቅ እንደምንችል ይሰማናል። በእግዚአብሔር ፊት ብቁ የሆነ መስዋዕት ስለተገኘ። ስለዚህ ምን ማለት ነው ብትሉ ወደቨር ጸሎታችንንም አምልኳችንንም በእግዚአብሔር ፊት ስናቀርብ ደግሞ ሲቪል ኦቢዲየንስንም ስናቀርብ አንዳችን ለሌላችንም ዝቅ ብለን ስንታዘዝ ጉድለት መኖሩ አይቀርም። ነገር ግን መገንዘብ አለብን ድፍረታችንን መጣል የሌለብን በዚህ ደም ምክንያት መሆኑን መገንዘብ አለብን። ይሄ ማለት መሰላችሁ እየሄዳችሁ መንገድ ላይ አእምሯችሁ በፍርሃት መያዝ ሲጀምር እኔ መጀመሪያም ጥሩ ሰው አልነበርኩም በጎውን ነገር ላድርግ ስል በክርስቶስ ኢየሱስ ምክንያት ነው ማለት ያስፈልጋል።
በዚህ አንድ ነገር መካድ የለብንም። ጸሎት የህጉ ክፍል ነው አይደል? በርካታ ከዝም ላይ አይታችሁ ከሆነ ጸሎትን የስርዓቶችን ሁሉ ከግራቲቲዩድ ስር ነው የሚከቷቸው፣ የሚከፍሉት ማለት ነው። ምላሽ ነው፣ የሰው ምላሽ ነው። ያንን ግን ምላሽ አድርጌ በእግዚአብሔር ፊት በምስጋናም ሆነ ቸርነቱን ለመቀበል ከእግዚአብሔር ዘንድ ጸጋንም ለመካፈል ስመጣ ግን ሁሌ መገንዘብ ያለብኝ በኢየሱስ ደም መሆኑ ነው። ለራሴ አእምሮ ማስታወስ ያለብኝ ህሊናችንንም ሊያነጻ የሚችለው ይሄ ብቻ ነው። ኦፍኮርስ መንፈስ ቅዱስ ነው አእምሯችን ላይ ህሊናን የሚረጨው፣ ህሊናችን ላይ የክርስቶስን ደም የሚረጨው። ሰው በራሱ በክርስቶስ ደም ልድፈር ብሎ በወንጌሉ ስብከት ላይደፍር ይችላል። ኢፌክቹዋል የሚያደርገው መንፈስ ቅዱስ ነው። ነገር ግን በሆነ ረገድ ለእኛም ደግሞ ትእዛዝ ነው። እመኑ እንደማለት ነው። በክርስቶስ ደም ትረስት አድርጉ። አእምሮ በክርስቶስ ደም መርጨት ማለት ያ ወንጌሉን ማሰብ ማስታወስ፣ በዛ ድፍረት እየጨመረ ይመጣል። የክርስቶስ ደም አለ፣ የክርስቶስ ደም አለ፣ የክርስቶስ ደም አለ ስትሉ አእምሯችሁ በእግዚአብሔር ፊት መጸለይ ድፍረትን ያገኛል። መጋረጃው ሲያልፍ ሸሽቶ መጋረጃው ዘግቶ ወደኋላ አይሮጥም፣ አያፈገፍግም። በመልካም ህይወት በእግዚአብሔር ፊት ለመኖር በሚደረግ ትግል በፍጥነት አይሸነፍም፣ አይረታም። ምንን የሚያውቅ የክርስቶስን ደም ወርዝ የሚረዳና ዋጋውን የሚገነዘብ። ስለዚህ በክርስቶስ ደም በኩል ምንኑን ወደ ቅድስት እንግባ ይላል። እንግባ ወደ ውስጥ። ምዕራፍ 4 ላይም እንደዚህ አይነት ቃል ተጠቅሞ ነበረ። መጨረሻ ላይ ታችሁ ከሆነ ከዚህ በፊትም አውርተናል። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት ስላለን፣ ይሁን እንጂ ምንም ኃጢአት አልሰራም። እንግዲህ ምሕረትን እንድንቀበልና በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። let us come to God። እንዲሁ እዚህ ላይ ደግሞ በደንብ አጽንኦት ሰጥቶ እንድፈር ይላል። ቦልድ እንሁን። ደግሞ ኢቭን እኛ ቦልድ እንሁን አይደለም፣ ቦልድነስ አለን ይላል። መድፈር የምንችልበት መሰረት አለ፣ እርሱም የኢየሱስ ደም ነው ይላል። ቁጥር 20 ምን ማለት ነው? በክርስቶስ ደም ወደ ቅድስት መግባት ድፍረት ስላለን ስቲል እንግባ አላለም። እንደምታዩት የመግባት ድፍረት ስላለን እሱም ቁጥር 20 ይኸውም ምን ማለት ነው? ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። by a new and a living way which he has consecrated for us through the veil, that is to say his flesh ይላል። እንግዲህ እዚህ ጋር የዕብራውያን ጸሐፊ ሙሉ የብሉይ ኪዳን ምሳሌዎችን አመጣና በክርስቶስ ውስጥ እውነታ ወደ ማድረግ አለፈ። መጋረጃውንም የኢየሱስ ስጋ ያደርጋል። አይታችኋል። ላይክ ኤቭሪቲንግ ኢየሱስ ያደርጋል። በመስዋዕቱ የሚሰጠውን ደም ኢየሱስ ያደርጋል። ስለዚህ በዛ ቤተ መቅደሱ ስርዓት ውስጥ የምታዩትን ነገር ሁሉ በክርስቶስ ውስጥ ልታዩ ልትገነዘቡ ትችላላችሁ። ከዚህ በፊትም እንዳለው ምዕራፍ 9 ላይ እንዳለው ስለ እነዚህ ነገሮች ለማውራት ጊዜ አሁን ስለሌለን ብሎ ያልፋል እና ሁሉንም ብትወስዱት መንፈሳዊ ፋይዳ አለው እና እዚህ ላይ መጣና በምን በኩል እንግባ? በክርስቶስ ኢየሱስ ደም በኩል እንግባ ስንል ምን ማለቴ ነው ብላችሁ ስትጠይቁት በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ማለቴ ነው ይላል። እዚህ ላይ እንግዲህ አንዳች የሚያስጨንቅ ነገር አለ። እሱም መጋረጃው ብሉይ ኪዳን ላይ ይከለክል ነበር። ጸሐፊው ግን አሁን የኢየሱስ ስጋ ያመጣል። ታዲያ የኢየሱስ ስጋ እግዚአብሔርን እንዳንቀርብ ይከለክላል ወይ? ምን ማለቱ ነው? ይሄ የመጋረጃን ፋንክሽን አለመረዳት ነው። መጋረጃ የሚሸፍነውንም ያህል ደግሞ ተከፍቶ ትገቡበታላችሁ። በዚህ ረገድ የክርስቶስ ስጋ ፍለሽ ስጋው ምን ነው ታዲያ ለጸሐፊው ኦፈር የሚያደርገው? ምክንያቱም ኢየሱስ በስጋው በኩል ምን ይላል? አዲስ ሕያው የሆነ መንገድ ወደ እግዚአብሔር የሚደረስበትን ወይ ከፍቷል ነው የሚለው። በስጋው ነው ያንን አክሰስ የሰጠው ወይ ደግሞ ወደዛ መግቢያ የከፈተልን ይላል። በጣም ቀላል በሆነ ቋንቋ ማውራት አለብን። ኢየሱስ ስጋ ባይለብስ ኖሮና መስዋዕት ሆኖ ባይሸከም ምዕራፍ 2 ላይ ያየነው ማለት ነው
አንድንም ነበር ነው። ቀላሉ ትርጉም እሱ ነው። ላይክ የሆነ ምን እንዳናስብ መሰላችሁ? ትልቅዬ ስጋ እግዚአብሔር ፊት ስንቀርብ ተዘርግቶ ከዛ ያንን መጋረጃ በጸሎት እንደዚህ ላይ ይሄ አንዳንድ ሰው ኢማጂኔሽኑ እንደዛ አይደለም። ቀላሉ ፖይንት ኢየሱስ በለበሰው ስጋና በዛው ስጋው ላይ በፈጸመው ስራ የእግዚአብሔርን ቁጣ በመውሰዱ በዛ በተደረገው ነገር ላይ እግዚአብሔርን የማየት ወደ እግዚአብሔር መግባት መብት አለን ማለቱ ነው። ያ መስዋዕት አዲስ ስፔስ ፈጥሯል። እዚህ ላይ አዲስ የሚለው ላይ አጽንኦት መስጠት ያስፈልጋል። ይሄ ብሉይ ኪዳን ላይ የነበረ መንገድ አይደለም። ምክንያቱም መንገዱ አዲስ ነው። ምን ማለታችን ነው እንደዛ ስንል? ብሉይ ኪዳን ላይ ኢየሱስ አልነበረም አይደለም። ድነቱ ተሰጥቷል። ነገር ግን ለአዲስ ኪዳን አማኞች ይህን ንጽጽር መቼም መሳት የለብንም። ለአዲስ ኪዳን አማኞች ግን ከእግዚአብሔር ጋር ባላቸው ትስስር ይሄ መንገድ ይሄ አይነት የእግዚአብሔር መተሳሰር አዲስ ነው። አባቶቻችን በክርስቶስ ኢየሱስ ተሳስረዋል፣ ግን በምልክቶች በኩል ነው የተሳሰሩት። በተለያዩ ሻዶዎች ውስጥ ነው እግዚአብሔርን በክርስቶስ ኢየሱስ ያወቁት። በጥላ ውስጥ ነው እግዚአብሔርን ያዩት። በምሳሌዎች ውስጥ ነው እግዚአብሔርን ያገኙት። ከዛ ደግሞ ስለ እነሱ ኮንሽስነስ ካወራን ደግሞ ስለ አእምሯቸው እግዚአብሔር ትልቁ ነገር የምናወራው የተሰጠው ድነት ይለያል አይደለም። ድነቱ በአማኞች ላይ የፈጠረው ልዩነት ከሞላ ጎደል አዲስ ያስብለዋል ነው። አባቶች ሕሊናቸው ምንም እንኳ የእግዚአብሔር ልጆች የጸደቁ ጻድቅ ጸጋን የተካፈሉ፣ ምክንያቱም ዳዊት ኃጢአት ይቅርታ እንዳለ ይናገራል። መዝሙር 32 ላይ እንደምታዩት፣ ሮሜ 4 ላይ ጳውሎስ እሱን ያመጣል። አብርሃም አባታችን በእምነት እንደጸደቀ ይናገራል። ነገር ግን በቸርች ደረጃ ኢቭን ካልቪን እንዲሁ በጣም ኢንትረስቲንግ ነገር ኢምፕሊኬሽን ያወጣል። እንዲሁም አንዳንድ የብሉይ ኪዳን አማኞች በአማኝ ደረጃ በግለሰብ ደረጃ ከአዲስ ኪዳን አማኞች ሊሻሉ ይችላሉ። ግን የምናወራው የቸርችን ስቴት ነው ይላል። እንደ ህዝብ በእግዚአብሔር ፊት ባለ ድፍረት የአዲስ ኪዳን አማኞች እንደ ቸርች እንደ ጉባኤ ያለውን ድፍረት ነው የምናወራው። እንደ ህዝብ ያላቸውን ፕሪቪሌጅ ነው የምናወራው ይላል። ይሄ አዲስ የተከፈተ አዲስ መንገድ ነው። ድነቱ የሚሰጥበት መንገድም አዲስ ነው። ከዛ አማኞች ላይ የሚፈጥረውም ድፍረት አዲስ ነው። ሮሜ 8:14ን ብታዩት በሆነ ረገድ የብሉይ ኪዳን አማኞች የባርነት መንፈስ በሆነ ረገድ አለባቸው። ምንም እንኳን እግዚአብሔር ልጆች ቢሆኑ አይደለ? ጳውሎስ ራሱ በጣም ኢንትረስቲንግ ኮምፓሪዥን ይሰራል። ምንም እንኳን ልጆች ቢሆኑ they used to have a consciousness of a ባሪያ ይላል አይደለ? ልጆቹ ምንም እንኳን ልጆች ቢሆኑ ርስቱ እስከሚመጣ ድረስ እንደምንድን ነው አክት የሚያደርጉት? ባሪያ ነው አክት የሚያደርጉት ይላል። ያንን የቸርችን ፕሮግረስ ነው የሚያወራው። እና ምንም እንኳን ልጅነት የነሱ ነው ይላል፣ ግን ማቹሪቲ ላይ አልደረስንም ነበር ይላል። አሁን በክርስቶስ ኢየሱስ ወደዛ መተናል ይላል። አዲስ መንገድ አዲስ የተከፈተ እንዲያውም ክርስቶስ የመጀመሪያው የገባ ነው ልንል ራሱ እንችላለን። በዚህ የአዲሱ ቤተ መቅደስ ውስጥ ራሱ በመግባትም አይደለም ምዕራፍ 6 መጨረሻ ላይ እንደዛ ነው የሚለው፣ ወደ ሰማያት ያለፈ ሊቀ ካህናት አለን ይላል። who entered into the heavens ነው የሚለው። for the first time በዚህ አይነት መንገድ ከእግዚአብሔር ጋር ፊት ለፊት ቆሞ የተሳሰረው እርሱ ነው። አሁን ያንን ህይወት ለእኛም ይሰጠናል። የብሉይ ኪዳን አማኞች ህይወት ነበራቸው፣ ነገር ግን በመተሳሰርና ነገሩ በሚያመጣው ኢፌክት ግን የአዲስ ኪዳን አዲስ ነው ልንል እንችላለን። ከዛ ደግሞ ሕያው መንገድ ነው። ይሄ በጣም ወሳኝ ቃል ነው። እንግዲህ እንደምታውቁት መንገድ የሚለው ቃል በደንብ ሊገባን ይገባል። እግዚአብሔር መንፈሳዊ በሆነ መንገዱ እንደተዘጋ ለማሳየት መጀመሪያ ያሳየው በቤተ መቅደሱ ስርዓት አይደለም፣ ገና ኤደን ገነት ላይ ነው። እንደምታውቁት አዳም ኃጢአትን እንዳደረገና እግዚአብሔር ለበደል እንደፈጸመ እግዚአብሔር የከለከለው ፌሎሺፕ ነው ከእርሱ ጋር እና ደግሞ ከበር አውጥቶት በሴፍ አስቀምጦ ከለለው ወይም ደግሞ ወደዛ እንዳይጠጋ አደረገው። ወደ እግዚአብሔር መሄጃ መንገድ እንደተዘጋ በሆነ ረገድ ለሰው ልጅ ሌላ አዲስ መንገድ እንደሚያስፈልግ ጠቋሚ ነው። ቤተ መቅደሱም ደግሞ ያንኑ ነው የሚያስገነዝበው። መጋረጃ መዓት አለው። ሴፍ ባይሆንም በብዙ መጋረጃ የተከለለ ነው። አለፍ ብላችሁ ትሄዱ በኪሩቤሎች የተከለለ ነው። የእግዚአብሔርን ክብር ጋርድ ለማድረግ የቆሙ ማለት ነው። ይገሏቸዋል ነው። ልክ ቤተ መቅደሱ ላይ እንዳለው ነው። ቤተ መቅደሱ ላይ ኪሩቤል አይደለ ሴፍ ይዞ የቆመው የሚለው፣ የምትገለባበት ሴፍ አለች።
ቆሞ ነበር ይላል። ቤተ መቅደሱም ላይ ያንን ስትራክቸር ታያላችሁ። መጋረጃውን አልፋችሁ ስትሄዱ የመክደኛውን ሜርሲ ሲቱን የሸፈኑ 2 ኪሩቤሎች አሉ ነው። ስቲል ዩ ካን ናት አፕሮች ማለት ነው። እና አሁን ግን ክርስቶስ በእግዚአብሔር ቀኝ ተቀምጧል። የምን መግባት ብቻ ነው። እዛ ቤት ውስጥ ያለን አካል ማን እንደሆነ ወደ ማውራት ይሄዳል። እንግዲህ ሕያው መንገድ ነው የሚለው ምን ነው የሚያስገነዝበው ብላችሁ ከጠየቃችሁኝ መንገዱ ሕያው ነው። አፍተር 2000 years ከ2000 ዓመት በኋላ እኛ ከሞትን በኋላ እንግዲህ ኢየሱስ ካልመጣ ለ2000 ዓመት ወደፊትም ለዘላለምም ሕያው መንገድ። ይሄ ምንን ይነግረናል ብትሉ እዚህ ሃይማኖት ላይ እምነቴን አክት አድርጌ ወደ እግዚአብሔር ብመጣ ይሄ እንትን ነው አድጀክቲቭ ነው አይደለ? ይሄ መንገድ ሕያው ነው፣ ሙት መንገድ አይደለም እንደማለት ነው አይደለ? ዳውን ያደረገ መንገድ አይደለም። እነ ጳውሎስ አምነው ነበር። እኔ አሁን ባምን ወይ ደግሞ አሁን በዚህ ዘመን ያለን እኛ ብናምን ፌል የሚያደርግ መንገድ አይደለም። ስለዚህ ምን ማለት መሰላችሁ? በቀላል ቋንቋ ኳስ በመሬት ስናደርግ እየጸለያችሁ ዶንት ፊር በክርስቶስ ደም ከጸለያችሁ እግዚአብሔር ይሰማኝ ይሁን ብላችሁ ወደ እግዚአብሔር ማደሪያ እንደገባችሁ አትጠራጠሩ ነው። this is true living way አይደለም። መጠራጠር ሊኖር ይችላል። በምትከተሉት እግዚአብሔርን የመቅረብ ሚንስ ፍርሃት ሊኖራችሁ ይችላል። የጌታ እራትን ልትፈሩ ትችላላችሁ። ጥምቀትን ልትጠራጠሩ ትችላላችሁ። አንዳንድ ሰው እንደዛ ነው የሚያዝ ጥምቀት ወጥቶ የሆነ ነገር እንዲሰማኝ ፈልጌ ነበር ሊል ይችላል። ሰው ከውሃ ውስጥ ወጥቶ ሰምቲንግ የሆነ ነገር አላረድ የሆነ ስሜቶች እንደዛ ራሱ ሞኝነት ነው። ጸሎትም ላይ እሱ አይነት ልብ አለ። ምን ተሰማኝ አላረለ ሙቀት ነው የተሰማኝ፣ ላበላብ ሆንኩኝ፣ ወር ደግሞ ብርድ ነፋሱ ሲመጣ ተሰማኝ። ሰዎች እንደዛ ይፈልጋሉ። እንደዛ መሆን የለበትም። this is true ሕያው መንገድ ነው። የእግዚአብሔር ልጅ ኢየሱስ የከፈተው መንገድ ነው። now whenever we act በእምነት በክርስቶስ ደም ላይ ሆነን የእግዚአብሔር ደጆች የተከፈቱ ናቸው። ባይታይም ማለት ነው። አምላካችን መንፈስ ነው እንደምታውቁት። እግዚአብሔር በከፈተው ሕያው መንገድ በእምነት እንቅረብ። እንግዲህ በስጋው መስዋዕት ብያቸዋለሁ። ብዙዎች በተለያየ መንገድ ይህንን ለማስረዳት ይሄዳል። እኔ ግን አንድ ሌላ ነገር ላሳስብ እሻለሁ። ካልቪን እዚህ ላይ የእግዚአብሔርን ግርማዊነት ይሸፍንና በማይረብሽ መንገድ እግዚአብሔርን እንድንቀርብ ያደርጋል ይላል። እግዚአብሔርን እንድንተሳሰር ያደርጋል። እግዚአብሔር በእርሱነቱ ኔክድ በሆነው ማንነቱ እጅግ አስፈሪና ልንሸከመው የማንችለው ነው ይላል። ስለዚህ እንፈራዋለን፣ እንሸሸዋለን ይላል። እንዲሁም ሌላ ቦታ ላይ ሲያወራ እግዚአብሔር በክርስቶስ ኢየሱስ ስጋን በመልበስ ራሱን አሚያብል አድርጓል ይላል። ሰዎች ሲያዩት ለመቅረብ የሚያስደፍርን አይነት አምላክ ሆኖ ራሱን ገልጧል ይላል አይደለ? ወንጌላት ታሪክን ስትሰሙ፣ ስለ እግዚአብሔር ልጅ ታሪክ ስትሰሙ ሳታውቁ ስለ እግዚአብሔር አባት ልባችሁ ይለወጣል፣ አፌክት ያደርጋቸዋል። አምላካችን ተገልጦ ስናየው እንደዛ አይነት ታሪክ ስናነብ የማይታይ አምላክን ግርማዊነቱ እጅግ አስፈሪ የሆነውን አምላክ በተገለጠበት ማንነቱ በስጋው ላይ ኢየሱስ በስጋው ወራቱ so we are talking about the story of Jesus in the flesh ማለት ነው። በስጋ ተገልጦ የኖረውን ህይወት ነው የምናወራው። በዛ ውስጥ የእግዚአብሔርን ግርማዊነት በመሸፈን ሰዎችን እግዚአብሔር መቅረብ እንዲችሉ ጭምር አድርጓል እያለን ነው ይላል። እኔ ግን ከአቶንመንቱ ጋር ማገናኘቱ ጠንካራ ነው እያምናለሁ። ቅድም እንዳልኳችሁ በሰራው በስጋው በፈጸመው የመስዋዕት አገልግሎት ነው ኢየሱስ የሚያስደፍረን። ነገር ግን የካልቪንንም ደግሞ መገንዘብ ያስፈልጋል ያምናለሁ። እግዚአብሔርን ስናስብ ከዚህ ወዲያ ደመና ውስጥ ማሰብ ተገቢ አይደለም። ስፔኩሌቲቭ በሆነ መንገድ የእግዚአብሔርን ውስጥ ማንነቱን ሰርስሬ ካልደረስኩበት ብለን ማሰብ የለብንም። ምክንያቱም አምላካችን ተገልጧልና። ዮሐንስ ወንጌል የሚያስተምረን እሱን ነው። እግዚአብሔርን አይቶት የሚያውቅ ማንም የለም። በእግዚአብሔር ቅፍ የነበረው አንድያ ልጅ እርሱ ግን አሁን ተገልጦ ምን አደረገው? ተረከ፣ ኤግዜጂት አደረገው። እግዚአብሔርን ገለጠልን። እግዚአብሔር ማን እንደሆነ አሳየን። ወንጌላትን ስንሰማ እሱ ነው ሊሰማን የሚገባው። በእርሱ በኩል ነው እግዚአብሔርን አጨውልቀን ማየት ያለብን። አንዳንድ ሰዎች እንደሚሉት ልክ ሙሴ በዛ አለት ውስጥ ተደብቆ እግዚአብሔርን እንዳየው ክርስቶስ ማለት ለእኛ እንደዛ ነው። የእግዚአብሔርን ክብር በክርስቶስ ስጋ ውስጥ እናያለን። ምን ማለታችን ነው? በስጋ ውስጥ ማለት
ብትሉ by what God has accomplished in Christ የእግዚአብሔር ማንነትም ጭምር ይታያል። ምን ማለት ነው? የኛ አምላክ ታሪኩ ሲወራ ኦልቲሜትሊ ከክርስቶስ ጋር የተገናኘ ነው። ልጁን አንድያ ልጁን ስለኛ አሳልፈው ሰጠ በሚል ትርክት ውስጥ ነው እግዚአብሔርን የምናውቀው አይደለ? ዮሐንስ እንደሚለው እግዚአብሔር ማን ነው ሲባል ፍቅር ምን እንደሆነ አይተናል። ምን ሲሆን ሲባል ግን አቶንመንቱን ነው የሚያመጣው። እግዚአብሔር የገዛ ልጁን ለኛ ሰጠ ነው የሚለው። ስለኛ የኃጢአት ምትክ እንዲሆን ሰጠው ይላል። ስለዚህ አሁን ምን ማለት መሰላችሁ? በቀላል ቋንቋ ጋድ የሚል ስም አእምሯችሁ ውስጥ ዲክሽነሪ ላይ አለ። ሙሉት ማን ነው ተብሎ ቢጠየቅ ምን ትናገራላችሁ? ስለ እግዚአብሔር ምንድን ነው የሚመጣላችሁ? አይደለ? ስሉስ አምላክ ነው። አባት ልጁን ሰጥቷል። ልጅ ራሱን ሰጥቷል። መንፈስ ቅዱስ ልጅን በመስዋዕት መስጠት ውስጥ ስለኛ ድነት ረድቷል። እንደዚህ ነው የምትተረኩት። የኛ አምላክ እንደዚህ ነው የሚተረከው ታሪኩና ማንነቱ። ያንን አምላክ በክርስቶስ ስጋ እግዚአብሔርን መያዝ ማለት ለእኔ እሱ ነው። እሱ እውነተኛ የሆነ እግዚአብሔርን ማወቅን ይሰጠናል። ስለ እግዚአብሔር ሉተር አንዱ በጣም እጅግ የሚደጋግመው አንዱ ነገር ስቲክ ቱ ዘ ስቶሪ ኦፍ ጂሰስ ነው የሚለው። ላይክ እዛው ላይ እግዚአብሔርን ሌላ ቦታ ለመፈለግ አትሞክሩ። ልክ ማርያም እዛ ሜንጀር ውስጥ ያለውን እዩት ይላል። ከዛ የሆነ ግዙፍ አምላክ ፍለጋ እንዳትሄዱ ይላል። እያለ ያለው ስለ እግዚአብሔር ሰዎች የማይቋጠሩ ሀሳቦችን ያስባሉ፣ የማይጨበጡ ማለት ነው። አንዳንዶቹ የራሱ የእግዚአብሔር ማንነቶች ናቸው። ኢቨን ኢንኮምፕሬንሰብል ናቸው። አስበን ምን እንደምናደርግ አናውቅም። ወንጌሉ ግን በክርስቶስ ኢየሱስ የማዳን የእግዚአብሔር መገለጡ ግን ውጤቱ ይህም ጭምር ነው። ስለዚህ እግዚአብሔርን በክርስቶስ ስጋው በኩል ወደ እርሱ እንቅረብ። የማናውቀውን አምላክ ሳይሆን በልጁ በኩል የተገለጠውን በክርስቶስ የስጋው ታሪክ ውስጥ እና በመስቀሉ ስራው በተለይ ነው ኢቨን ሲግኒፊካንት። የኢየሱስ ታሪክ የመጨረሻ ጡዘቱ የእግዚአብሔር መገለጥ ኢቨን የእግዚአብሔር ብራይት የሆኑ ማንነቱ ሻይን ያደረገው በክርስቶስ መስቀል ላይ ነው። ኢቨን በውልደቱ አይደለም፣ ኢንካርኔሽኑ ጋር አይደለም ትልቁ ጡዘት ያለው አይደለ? ብዙ ሰዎች ለዛ እግዚአብሔርን በዚህ አይነት መንገድ ካላወቅነው መቼም ማንነቱን አናይም። የእግዚአብሔር ማንነት እጅግ ጎልቶ የተገለጠው ልጁን እንደ መስዋዕት አድርገው ሲያቀርብ ነው። ብራይት የሆነው ኢቨን ስጋ ሲለብስ አይደለም፣ ልጁ ስጋ እንዲለብስ ሲያደርገው አይደለም፣ መስዋዕት አድርገው ሲሰጠው ነው እጅግ ብራይት ሆኖ የሚያበራው። ስለዛ ነው መስቀሉ ያንን ስናወጣው አምላክንም ጭምር የምናጣው፣ እውነተኛውን አምላክ ምናጣው። ስለዚህ when we talk ስለ እግዚአብሔር መገለጥና ማንነት ስናወራ ተወለደ የሚለው ጋር ብዙ አንረዳም። ላይ ለምን ተወለደ በሚለው ውስጥ ክህነቱና የመስዋዕት ስርዓቱ ሲመጣ ነው የእግዚአብሔር ግርማዊ ፍቅሩ ማንነቱ የሚታየው። ምክንያቱም እኔ እያልኩ እንዳይመስላችሁ ይህን ሪሌሽን ካልተገነዘብን ብዙ እንረዳለን ብዬ አላስብም። ምክንያቱም ዮሐንስ ስለ ኢየሱስ ስለ እግዚአብሔር ፍቅርና ማንነት መገለጥ ሲያወራ ስለ ውልደት አይደለም የሚያወራው፣ ከሁሉ በላይ አይደለም። ዮሐንስ መልእክት ምዕራፍ 4 ተመልከቱ ምን እንደሚያወራ። ቁጥር 7 ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ እርስ በርሳችን እንዋደድ። የሚወድ ሁሉ ከእግዚአብሔር የተወለደ ነው፣ እግዚአብሔርንም ያውቃል። የማይወድ ግን እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ይህንን ሜታፊዚካል በሆነ መንገድ ልታወሩ ትችላላችሁ። እግዚአብሔር ፍቅር ነው ማለት ፍቅር በባህሪው ከአንዱ ወደዚህ ይፈሳል እንዲሆነው እንደዚህ like you may say a lot of things። አንዳንድ ክርስቲያን ፊሎሶፈሮች እንደሚያደርጉት ማለት ነው። ቁጥር 9 ግን እዩ፣ እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው፣ እኛ በእርሱ አማካኝነት በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ላከ። ፍቅር ይህ ነው፣ እኛ እግዚአብሔር እንደወደድ ነው ሳይሆን እርሱ እንደወደድንና ስለ ኃጢአታችንም ማስተሰረያ የሆን ዘንድ ልጁን መላኩ ነው ይላል። የገዛ ልጁ ስለኛ የሚሰጥ አምላክ ነው የምናውቀው። ያ ብቻ አይደለም ደግሞ ማይንድ ዩ አንድ ጊዜ ፖሎሸር ብለዋል፣ የእግዚአብሔርን ቁጣ ኢየሱስ ተሸከመ የሚለውን
መከለል ይላል። ሰዎች እንዳያስቡና እንዳይማሩ ማድረግ። ዶንት ቲንክ ዛት የእግዚአብሔር ፍቅር ያሳያሉ ብላችሁ እንዳታስቡ። እግዚአብሔር ቁጣ አይደለም ላቪንግ ጋድ ብለው ሲያዞሯችሁ ዩ ሜይ ቲንክ እግዚአብሔር ፍቅር የሆነ አምላክ ነው ፕሬዘንት። እንደኛ አምላክ አፍቃሪ የለም እንዲያውም ይላል አይደል? ለኢኒቲ ራይት ስለ እግዚአብሔር ፍቅር አወራለሁ ብሎ ነው። እግዚአብሔር አልተቆጣም ልጁን። እንደዚህ አይደለም። ባይሆን የጨለማ ኃይላት ነው የተሸነፉት። በጣም ቴሪፋይንግ የሆነ የኛው መልእክት ነው። እንዲህ አይነት ፍቅር የት ይገኛል አይደለ? ስለኛ የገዛ ልጁን በቁጣው አደቀቀው። አንዳንዴ ባይዚ እናንተ መቅጣት የማትፈልጉትን ሰው ለሌላ ልትሰጡ ትችላላችሁ። so that you may not feel the pain ማለት ነው አይደለ? በቃ ታዩ ሰላም ነው በቃ ሄዳችሁ። አንድ ጊዜ ዶክተር አሪሲ ያንን ለማስረዳት የሚገርም ታሪክ ያወራሉ። ስለ ሁለቱ ውሾቹ ሄዳችሁ ቼክ አድርጉት። ስለ አብርሃም ይስሐቅን ያቀረበበትን ታሪክ የአሪሲ ስቶሪ ቴሊንግ አለ። መጨረሻ ላይ ነው የሚቋጠረው ታሪኩ እና ያንን ለማስረዳት ሁለት ውሾች በስጦታ የተሰጡትን ውሾች ነው የሚያወራው። ሃሌሉያና ማን ነበር የሚባሉት ብሎ ከዛ አንደኛው አንድ ቀን በእባብ ተነደፈ አለ እና አላወቅም በእባብ ራሱ እንደተነደፈ አለ። ፊቱ አብጦ ቤቴ ይመጣ አለ እና ትልቅዬ ሆኗል አለ እና ፈርቼ ወሰድኩት አለ ሐኪም ቤት። ይሄ በጣም መርዛማ በሆነ እባብ ነው የተነደፈው እና ሞስት ፕሮባብሊ የሚሻለን ሻት አድርገን በቃ የሆነ አንድ ቢውል ይሞታል ጥለህ ብትሄድ ይሻላል ግን ለዚህ አይነት ነገር አሉዋል። ከዛ መድኃኒት ሰጡኝ አለ። እንግዲህ ወስደዋለሁ ካልክ ይሄ መድኃኒት አለ ሄደህ ቀባው እስከሚፈወስ ድረስ እንግዲህ ከዳነ ይታያል ተብሎ ማለት ነው። እና ወሰድኳል እና በጣም ፊቱ ሙሉ ልቅጠፋ አለ በመርዙ በቃ ሊትራሊ ዲፌስ ነው የተደረገው አለ። ከዛ በቃ መድኃኒቱ ማስጠሊታ ነው ፊቱም ያስጠላል እንዲጨፍኝ ይሄድኩ ቀባዋለሁ አለ። እሱ ራሱ ይሳቀቃል አለ። በቃ አትየኝ አይነት የሚለው የሚመስለው አለ። እኔ ራሱ ውሻ አልወድም ግን ያን ያህል ውሻ አልወድም ሳይሆን እሱ ስቶሪ ላይ ግን እንደ ውሻ እንደዚህ ኮንሲደር ላድርግ እንድል አደረገኝ እና ቀባለሁ አለ በየጊዜው በቃ እየተሳቀ በኋላ ግን ኮምፎርታብል እየሆነ እኔም ደግሞ እየቀለለኝ መጣ አለ። ከዛ በቃ በጣም ተዋደድን አለ። በቃ ላይክ በዛች ፔኑ ምክንያት እና ደግሞ ያንን ሳልሳቀቅ ስላረኩለት ወደደኝ አለ። ብቻ በጣም ፋሲኔቲንግ ስቶሪዎችን አንድ ቀን አደል ላይ ሆኖ ብቻ የሆነ በጣም ገራሚ ስቶሪዎችን ምን ያህል ኮሚትድ እንደሆነ አይነት አወራና መጨረሻ ላይ መልሶ በሽታው መጣ አይነት ነገር አለ እና ወሰደ። ከዛ አይተርፍም አሉኝ አለ እና ኤዘር ለእኛ ሰተህ ሂድ ካልሆነ ሄደ ራስህ ልገለው ትችላለህ አይነት ነገር ግራ ገባኝ አለ። ውጭ ነጮች እንደዛ ያደርጋሉ እንደምታውቁት እና መጨረሻ ላይ የወሰነው እኔ ታሪኩ አንዳንድ ፋክቶች ይጠፉኛል። ሶ ፋሲኔቲንግ ስቶሪ መጨረሻ ላይ ምን አደረገው አለ በቃ ዶንት ቴል ሚ መቼ እንደምገሉት መቼ እንደሚሆን ቀኑንም ማወቅ አልፈልግም። ብቻ የሆነ ቀን ላይ do whatever you want ግን አትንገሩ ላይክ ሞመንቱ ላይ ማወቅ አልፈልግም ይላል። ከዛ መጨረሻ ላይ ወስዶ አብርሃም ይስሐቅን መስዋዕት ያደረገበትን ታሪክ ያወራል እና እግዚአብሔር ሌላ ሰው እንኳን በራሱ ቢላ ልጅ ውስጥ ስለት እንዲከት ነው የጠየቀው። በጣም አስፈሪ አምላክ ነው አይደለ? ላይክ ተውት በክርስቶስ ኢየሱስ እንደዚህ አይነት አምላክ እንዴት ይመለካል? አስባቸው ልጅ ተሰቃይቶ ሰው የወለደውን ልጅ ወስደ እረዳው ብሎ የሚጠይቅ አምላክ። አንድ ቲፖሎጂ ላይ ኢንተርፕሬቴሽን ላይ አንዱ ኦልድ ቴስታመንት ትርጉም ላይ አንዱ የሚባለው ወሳኙ ይሄ ነው። አንድ የብሉይ ኪዳን ታሪክን ኢቲካሊ መተርጎም የሚያቅታችሁ ከሆነ ከፍ ያለ ትርጉም አለው ማለት ነው ይላል አይደለ? ሞራል በሆነው በየትኛውም አይነት ቴዎሎጂ የአብርሃምን ድርጊት ለማስረዳት የሚሞክሩ ሰዎች ሞኝ ናቸው። በእርግጥ ቀጥተኛ ትርጉሙ እንደ አሕዛብ አማልክት ልጅም መወስድ አምላክ አይደለውም የሚል ትምህርትን አብርሃምን እያስተማረ ነው። ነገር ግን ከዛ የሚያልፍ ትምህርት አለው አይደለ? እሱም አብርሃምን የገዛ ልጁን አንድያ ልጁን እንዳይገል አድርጎ ግን አምላካችን በሞሪያ ተራራ ላይ ልጅ ገለዋል ብለን የምናውጅ ሰዎች ነን እና እንደዚህ አይነት አምላክ አብስትራክት አምላክ ከማሰብ ያልፋል አይደለ? ያንን ስናቅ ነው ደግሞ እግዚአብሔርን በእውነት የምንደፍረው። ስለኔ በዚህ ልክ የመጣ አባት ካለ ራሱን ደግሞ በዚህ ልክ የሚሰጥ ልጅ ካለው እና ደግሞ ያንን አገልግሎት
የመስቀሉን ስራ ደግሞ በሙሉ አቅሙ የደገፈ መንፈስ ካለ በዘላለም መንፈስ ነው ኢየሱስ ያቀረበው። I can have boldness አይደለ ይህን አምላክ ለመጥራትና ለማምለክ። ስለዚህ የምር በስጋው በኩል እግዚአብሔርን ማወቅ በተለይም ደግሞ በመስቀሉ በቀረበው መስዋዕት በኩል ማወቅ ነው እውነተኛ እግዚአብሔርን ማወቅ። ስለ አምላክ ያውቃለሁ፣ አባት አለኝ፣ ልጁን አሳልፎ የሰጠ ከዛ ደግሞ ወዳጅ እና ወንድም ለመሆን ራሱን የገለጠ ደግሞ የእግዚአብሔር አምላክ ልጅ አለ ኢየሱስ የሚባል ራሱን ሳይሰስት አሳልፎ የሰጠ። ስለኛ አምላክ ታሪክ ስናወራ ይህንን ነው የምንተርከው አይደል? ባለፈውም ብያለሁ እንዲህ አይነት አምላክ የትም አይገኝም። ሙስሊሞች አምላክ እንደሆነ እንደ ስቶይክ ሰማይ ላይ ተቀምጦ ምድር ላይ፣ የኛ አምላክ ግን በታሪክ ውስጥ እጅግ በተዋረደ ዓለም ላይ ተገልጦ በልጁ በክርስቶስ ኢየሱስ እንዲህ አይነት ነገር ያሳካ አምላክ ነው ያለን። we should be proud of our God አይደለ? እንደኛ አይደለ? ሙሴ የኤርትራ ባህር ተሻግሮ ሲወጡ እንዳንተ ያለ አምላክ የማን አለ በምድር ላይ ቅዱስ ይላል። እውነት ነው። እንደኛ አይነት አምላክ በፍቅሩና በቸርነቱ ታላቅ የለም። ስለዚህ ስለ እግዚአብሔር አውቃለሁ ሲል ሰው እንዲህ አይነት እውቀት ከሌለው እውነተኛ አምላክን ያውቃል ማለት አንችልም። ለዛ ነው ዮሐንስ እንደሚለው ወልድ ያለው አብ አለው የምንለው፣ አምላክ አለው የምንለው። ወልድ የሌለው ደግሞ አምላክ የለውም። ማንም ይሁን ማንም ደግሞም የእግዚአብሔርን የመስቀሉን የማዳንን ስራ የክርስቶስን ደም የሚሸሽ ሁሉ እግዚአብሔርን አያውቅም ማለት እንችላለን። ስለዚህ በዚህ መጋረጃ በኩል እግዚአብሔርን እንቅረብ በክርስቶስ ኢየሱስ በተሰራው ስራ። ቁጥር 21 በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ይላል መጨረሻ ላይ። እዚህም እንጭመቅ ካላችሁ የእግዚአብሔር ቤት አለው፣ በዛ ቤት ውስጥ የተሾመ ይህንን አገልግሎት የወሰደ ታላቅ ሊቀ ካህናት ስላለን። መጀመሪያ ሁለቱ መንደርደሪያዎቹን መረዳት ያስፈልጋል። ደሙን ያፈሰሰ ሊቀ ካህናት ነው ይሄ በስጋው በኩል እንድንቀርብ የሚያደርግ። ከዛ ደግሞ አሁንም ደግሞ ተሹመዋል ሊቀ ካህናት ሆኖ ይላል። እዚህ ጋር በደንብ ማርክ ዲስቲንግ። ለምንድነው በጸሎት የምትጸልዩት? ለምንድነው የምትዘምሩት? ለምንድነው በጎ ስራ ለመስራት በእግዚአብሔር ቤት ለመኖር የምትተጉት? በእግዚአብሔር ቤት የተሾመ ታላቅ ሊቀ ካህናት ስላለ። መልሱ ይህ ካልሆነ እግዚአብሔርን የማወቃችንና እግዚአብሔርን የመቅረባችን መሰረቱ ፋውንዴሽኑ ተሰንጥቋል ማለት እንችላለን። እኛ ኢየሱስ ስላለን ብቻ አይደለም የምንለው፣ የተሸከመውን አገልግሎትም ጭምር ነው የምንለው። ታላቅ ሊቀ ካህናት ስላለን ሰው ኢየሱስን ሌጣውን ኢየሱስን አውቃለሁ ማለቱ ብቻ በቂ አይደለም። ሊቀ ካህናት የሆነውን ኢየሱስን አውቃለሁ፣ ያንን አገልግሎት የተቀበለውን፣ ያ ማለት በቀላል ቋንቋ ደግሞ ደሙን ያፈሰሰውን፣ ስለኔ በመስቀል የሞተውን ኢየሱስን፣ ያ ኢየሱስ በእግዚአብሔር ቤት ስላለን ወደ እግዚአብሔር ቤት እንምጣ። ይህንን ይዘን ይህንን እያሰብን ይህንን አካውንት ውስጥ ከተን እግዚአብሔር ፊት እንቅረብ ይላል። ትልቁ አገልግሎት የክርስቶስ የማዳኑ ስራው ከእግዚአብሔር ጋር የተያያዘ እና በእግዚአብሔር ቤት ውስጥ የተያያዘ ነው። ዲያብሎስን ማሸነፉ፣ የጨለማ ኃይላትን መርታቱ አይደለም። እሱ ሽልማቱ ነው የክርስቶስ አይደለ? ጠላቶችህን የእግር መርገጫ እስከማድረግልህ ድረስ በቀኜ ተቀመጣለሁ ስላደረገው የክህነት አገልግሎት ይላል። ጠላቶች ሁሉ ይረታሉ፣ ተረተዋል፣ ሁሉም ከእግሩ በታች ይገባሉ። ከሁሉ በላይ ግን በእግዚአብሔር ፊት ባለው አገልግሎቱ በክህነት ስራው ነው ከእግዚአብሔር ጋር በማስታረቅ ከእግዚአብሔር ጋር ህብረት እንዲኖረን ያደረገው። ቁጥር 22 ስለዚህ ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በንጹህ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ ይላል። እነዚህ ነገሮች ሁሉ ቆጥረን ቁጥር 19 ቁጥር 20 ቁጥር 21 እንያዝና ይህን ሁሉ እንያዝና let us draw near with true heart in full assurance of faith, having our hearts sprinkled from an evil conscience and our bodies washed with pure water ይላል። እግዚአብሔር ጋር ዝም ብሎ አይቀረብም፣ ታጥቦ ነው የሚቀረበው። አምላካችን እንደዛ ታጥባችሁ ነስጣችሁ ነው የምትቀሩት። በምንድን ነው የምታጠበው? በምንድን ነው የምነጻው ነው። እኛ ሰዎች የሰሩት ቴዎሎጂ አለ አይደለ? ያው በቪዥንም ያሳያል። በጭቃ ውስጥ ተንከባሉ ይመጣና እግዚአብሔር በነጭ ልብሱ ያቅፋቸዋል። እንደዛ አይደለም። it costed the blood of Jesus እግዚአብሔር ወስዶ በልጁ ደም አጥቦ ነው ወደ ራሱ ያስጠጋል። አሁንም እኛም እንደዛ ነው። እነዚህን ሁሉ ነገሮች በመያዝ ወደ እግዚአብሔር እንቅረብ።
እንጠጋ ወደ እግዚአብሔር። ለታስ ኒርቱ እግዚአብሔር ያስፈራል፣ ግን ምን እናድርግ? እነዚህን 3 ነገሮች ያዙና እነዚህ ነገሮች ቁጠሩና እንቅረብ ወደ እግዚአብሔር። ወደ እግዚአብሔር እንጠጋ። እንዴት ሆነን እንጠጋ? በንጹህ ልብ። በንጹህ ልብ የሚለው ልባችሁን ጥሩ አድርጎ አይደለም። ብዙ ሰዎች ወደዚህ አይነት ትርጉም ይሄዳሉ። ባይሆን በንጹህ ልብ እንቅረብ። እንዴት ንጹህ ልብ እናገኛለን? መንገዱን ይናገራል። አይታችኋል? that's the point። ብዙ ሰው ንጹህ ልብ ይላል። ንጹህ ልብ ይኑረን። ያ ማለት የልብ ንጽህና የስነ ምግባር ንጽህና ነው የሚያወራው? በፍጹም። በንጹህ ልብ ብሎ የሚያወራውን ተመልከት። let us draw near with a true heart in full assurance of faith። እንዴት? having our hearts አይደለ? ስለ true heart ነው የሚያወራው። ስለ እውነተኛ ልብ ይኑረን። እውነተኛ ልብ ይኑረን ሲል ደግሞ ምን ማለት እንደሆነ ሲያወራ in full assurance of faith ይላል። አይታችኋል? የንጹህ ልቡ ምንድነው ብትሉ የማይፈራ ልብ ነው። ሙሉ እርግጠኝነት ያለው ነው። ያ ንጽህና ግን ከየት ይመጣል? ማይንድ ዩ ስለ ልብ ንጽህና እያወራን የመጣ ነው። ምዕራፍ 10 መግቢያ ላይም ራሱ ሰዎቹ ልባቸው ህሊናቸው ወይም ልባቸው ከኃጢአተኝነት ስለማይነጻ ነው የሚሸሹት። እዚህ ጋር መጥቶ ምን ይላል? ልባችን ህሊናችን እናንጻ፣ ልባችን አንጽተን ወደ እግዚአብሔር እንቅረብ ይላል። ምን ማለት ግን እንደሆነ ሲያወራ ኢንፉል አሹረንስ ነው። ፍርሃት የሌለው ልብ፣ ድፍረት ያለው ልብ ይላል። ግን እንዴት ነው ያንን ማሳካው? having our hearts sprinkled from an evil conscience ይላል። አይታችሁ ንጹህ ልብ ማለት evil conscience የሌለው ነው አይደለ? ክፉ ህሊና የሌለው ነው። ልብን አይደለ? ልብን ማንጻት ንጹህ ማድረግ ከምን? ከክፉ ህሊና ነው ማንጻት፣ evil consciousness ማንጻት። የዛ ተቃራኒ ደግሞ ምንድነው? ፖዚቲቭሊ አሉታዊ የሆነው መወገድ ያለበት አለ፣ ሊኖረን የሚገባው አለ። ሊወገድ የሚገባው ክፉ ህሊና ነው። ሊኖረን የሚገባው ደግሞ full assurance of faith፣ ሙሉ የልብ ድፍረትና እምነት። ስለ ድፍረት እያወራ የሚመጣ ያንን ይዘን እንጠጋ ነው የሚለው። ስለዚህ ክፉ ህሊና ምንድነው ብትሉ እግዚአብሔርን የሚፈራ እግዚአብሔርን የሚጠራጠር ዲያብሎስ እንደሚንቀጠቀጥ የሚርበተበት ልብ ማለት ነው። ደግነቱን ማየት የሚያቀተው ልብ ማለት ነው። እኛ እንደ ቨርቹ ነው አይደለም የምናወራው። ያንን ኮንሽስነስ ሉተር ላይ ልታዩ ትችላላችሁ። to the verge of ይላል እግዚአብሔርን እስከ መጥላት ደርሻለሁ ነው የሚለው አይደለ? ምስክርነቱን ሲያወራ ጭራሽ ህይወቴ መውደቁ አንሶ በወንጌሉ የተገለጠ ይላል የእግዚአብሔር ጽድቅ ነው ይላል። እኔ ኃጢአት የሚባል ነገር ማየት አልፈልግም የሚል አምላክ። እኛ ወንጌል አያስፈልገንም እሱን ለማወቅ ይላሉ። ያው ያንን አይነት የልብ ቅን ሆኖ የሚያወራው ለምን ነው ብትሉ ወንጌሉን ስላወቀ ነው ልቡን እንደዛ የሚያወራው እንጂ በዛው በነበረበት ጊዜ እንደሚፈራ ነው እግዚአብሔርን ሊያወራ የሚችለው። ገብቷቸዋል? ኃጢአተኞች እግዚአብሔርን እንደዚህ እየጠላሁት ነበር አይሉ። እስልምና ላይ ብትሄዱ፣ የተለያዩ ሃይማኖቶች ላይ ብትሄዱ፣ ተዋህዶም ብትሄዱ ሰዎች አይ ሄት ጋድ ሲሉ አትሰሙ አይደለ? እኔ እግዚአብሔር ያስጠል፣ ግን ዲፕ ዳውን ይህን ሁሉ ነገር ጭኖብኝ ይህን ሁሉ አድርጎ ዲፕ ዳውን ሰርቪስ ልታደርጉ ትችላላችሁ፣ ግን ከጥላቻ የሚመጣ ሉተር ሮሜ መልእክት ሌክቸሩ ላይ እሱን ይላል። የክፉ አገልጋዩ አይነት መሰጠት አለ ይላል። ልክ 2 ዲናር ተሰጥ 1 ዲናር አይደለ? ሌሎቹ ሁሉ በጣም ሄዱና ሰሩ ሪስክ እንዳለው እያወቁ፣ ይሄኛው ግን ተጠንቅቆ ብሯን አስቀመጠ ባንክ ቤት። እቺ ብር ከጠፋች አይለቀኝም አይደለ? ሄዶ አስቀመጣት፣ ቀበራት፣ ጠበቃት። ሲመጣ ሰጠው። መታዘዝ እኮ ነው። ፕሮቴክት አድርጓል የተሰጠው። ሲሰጠው ግን ክፉ እንደሆን ካውቃለሁ። ካልዘራበት የምታጨድ ካልበተነበት የምትሰበስብ አረመኔ እንደሆን ካውቃለሁ። አረመኔ ነኝ አለው። ውሰዱታል። የብዙ ሰው ኦቢዲየንስ እንደዛ አይነት ነው። እጅግ ጠንቃቃ ሊሆን ይችላል። ሉተር እጅግ ጠንቃቃ ነው። ስለ ጥንቃቄ ካወራ ኢቪል ኮንሽስ ማለት እሱ ነው። የእግዚአብሔርን በጎነት ደግነትን ኮንሲል ማድረግ አይችልም። እኛም ጥሩ ስለሆንን ግን አይደለም። ያንን ኦቨርካም የሚያደርገው የማን ደም ነው? የክርስቶስ ደም። ዲፕ ዳውን የምንጠላው እግዚአብሔር ስለሚያስጠላ አይደለም። ራሳችንን ማንጻት ስላቃተን እግዚአብሔርን ወደ ራሳችን አንዳንድ አይደለ ላይክ አሜሪካ ውስጥ ያሉ የተመሳሳይ ጾታ ሰዎች ምንድን ነው ያደረጉት? እግዚአብሔር ነው ድራግ ያደረጉት ወደታች።
የራሳቸው ፊር ጓደኛ አይደለ? በቃ መለወጥ ሲያቅታችሁ የራሳችሁን ህይወት ኃጢአት ኦቨርካም በእውነተኛ መንገድ ማሸነፍ ሲያቅታችሁ አይ እግዚአብሔር እንደዚህ አይነት አምላክ ለምን እግዚአብሔርን ኤዲት አናደርገውም? ራሱ ያ እግዚአብሔርን የመውደድ ነው? በፍጹም እሱ የመጨረሻ ኦፕሽን ተደርጎ ነው። በመጥላት ተኖረ ታይራንት የሆነ አምላክ ከዛ ትቼው ከሚሄድ ለምን አልቀይረውም? እሱ ራሱ ብዙ ሰው ያው ኤክስትሪምሊ እንደዛ አይገለጥም፣ ግን ስለ እግዚአብሔር ያለው ኮንሽስነስ እንደዛ ነው። ህይወቱን በድካምና በመከራ የሞላ አምላክ ነው የሚያስበው። ህጉም ባይዜ እግዚአብሔርን ሰው ቀጥታ አይደለም የሚጠላው፣ ህጉን ነው የሚጠላው። ለምሳሌ ምክንያቱም ማንም እግዚአብሔር ሲያስጠላኝ ስትላት ሰው ይወንት ይዛል። ግን እግዚአብሔር ህግ ሲያስጠላኝ ወይ ደግሞ ምን ያደርጋሉ? በመሰረቱ ሮሜ ምዕራፍ 8 ላይ እኔ በጣም አንድ ስትራይክ የሚያደርገኝ የሄልደን ንግግር ነው። ሮሜ ምዕራፍ 8 ላይ ጳውሎስ ኃጢአተኞች እግዚአብሔር ይጠላቸው፣ እግዚአብሔርም ደስ አይሰኝባቸውም፣ ግን እነሱ ምን ይላል? ለእግዚአብሔር ህግ ጠበኛ ናቸው ይላል። ከዛ ይሄንን ምን አለ? ኧረ ግን እኮ ጎረቤቴ ግን እግዚአብሔር የምትወድ ትመስላለች እንዳትል ይላል። እኔ ከኤክስፒሪየንስ ይልቅ የእግዚአብሔርን ቃል አምናለሁ ይላል። እንደዛ ነው። በዚህ አይኖቻችሁ እንደሚያዩ እንዳታስቡ ሰዎችን ዲሰፕቲቭ የሆነ ኢቪልነስ እግዚአብሔርን አይወድም። እግዚአብሔርን የሚወድ በክርስቶስ ኢየሱስ ህሊናው የታጠበ ብቻ ነው። እኛም ጥሩ ስለሆነን እግዚአብሔርን ወደ መውደድ ጦሮቻችንን ወደ ታች ከተን በቃ ለራሳ ፒስ ብለን አይደለም። ክርስቶስ ከኃጢአታችን ስላነጻን በእግዚአብሔር ፊት የመሆን ድፍረት እናገኛለን። ባይሆን ኖሮ እንጠላው ነበር ሳይሆን እየጠላ ነበር የኖር ነው። ባይዘይ እኔ ሰሞኑን እያሰብኩ ነበር። ብዙ ሰው ሪፎርም ቴዎሎጂ ላይ ሽፍት ሲያደርግ ዶክትሪን እንደቀየረ ነው የሚያወራው። በእርግጥ አንዳንድ ሰው እዚህ ስለመጣ ወይም ደግሞ የነ ሉተርን ጽሑፍ እስከሚያነብ ድረስ ወንጌል አያውቅም ማለት ተገቢ አይደለም። ይድዝም ማተር ኢቭን ሉተርን ብታውቁት ወይ ደግሞ ካልቪን መኖሩን ባታውቁ ወንጌሉ አይጠይቅም እሱን። 1955 ላይ ካልቪን ይባል ሰው ነበረ ኦር ሳምቲንግ እዛ ውስጥ የወንጌል ሪኳየርመንት ውስጥ አታነቡም። ግን ወንጌል አንብባችሁ ይህንን ቃል አንብባችሁ ግን you need to have the same theology either already theology ኖራችሁ እነ ሉተርን ያምናሉ እኔም አምናለሁ ካላችሁ ጥሩ ተዋውቃችኋል። ግን አንዳንዶቻችን በእውነት ከአይዶልተሪ ነው የመጣው እንዴ አይደል? እግዚአብሔር እሱን ከመጥላት መንገድ እና በውሸት ከማስመሰልና እግዚአብሔርን የመውደድ የሚመስል ግን እጅግ በመፍራትና በመንቀጥቀጥ ይቀጣኛል፣ አንድ ቀን ያጠፋኛል በሚል ፍርሃት ብቻ እግዚአብሔርን በጎነት ከመገንዘብ ያልሆነ ህይወት እየሰጠ ነው ኖረን ነው የመጣ ነው ብንል እኔ እናንተ ከሌላችሁ እኔ እንደዛ አይነት ሰው ነኝ። ድዝም ማተር ኦኬ ቸርች እንደዛ ይላሉ እንዳትሉ አትሊስት ለራሴ እንደዛ አስባለሁ። አሁንም እንኳን በክርስቶስ ነው እግዚአብሔር የሚወደድ የሚሆነው። እሱ ክፉ ስለሆነ ሳይሆን ኃጢአቶቻችን እንደዛ እንድንሆን ያደርጉናል። ስለዚህ ያንን ህሊና የሚያነጻው የማን ደም ነው? የክርስቶስ ደም። በወንጌሉ ክርስቶስን ስናውቅ ህሊናችን በዚህ አይነት መንገድ ይነጻል። ዛሬም እሱን በማድረግ ነው መቅረብ ያለብን። እውነተኛ ልብን እና እውነተኛ የነፍስ የህሊና መታጠብን ሊሰጥ የሚችለው የክርስቶስ ደም ብቻ ነው። በዚህ እግዚአብሔርን መጠጋት ትችላላችሁ። ጸሎቶቻችሁ ትራይቪንግ የሆነ ፓወር ይኖራቸዋል፣ ጉልበት ይኖራቸዋል። መነሻችሁ ይህ ሲሆን አይደለም አልፋችሁ ስትሄዱ ይሄ አለኝ ብላችሁ ከገባችሁ ወደ እግዚአብሔር የመጠጋት እንዲያውም ሊያበረታታን ይገባል። ስለዚህ ወንድሞች ወይ እምላለሁ አንዳንዶች ጥምቀት ይላሉ። እኔ ግን ጥምቀት ነው ብዬ ማሰብ አልችልም። ምክንያቱም ኦልሬዲ የዕብራውያን ሰዎች ወንጌልን የሚያውቁ ወደ ክርስቶስ የመጡ ሰዎች ናቸው። አሁንም ያንኑ የህይወት መሰጠታቸውን በእግዚአብሔር ፊት እንዲቀጥሉ እያበረታታቸው ነው። ስለዚህ ሁሌም ደግሞ ማድረግ ያለብንም ነገር ነው። በክርስቶስ ደም ሁሌ ራሳችንን ማጠብ አለብን። ራሳችንን ልባችንን በክርስቶስ ልብ ማደፋፈር አለብን። እግዚአብሔርን በልጁ ደም በኩል እያሰብን ወደ እግዚአብሔር እንቅረብ። እግዚአብሔር አምላካችንን ስለ ልጁ አመስገን እንጨርስ። እግዚአብሔር አምላካችን ሆይ ስለ ቸርነትህ እናመሰግናለን። ከፍጥረታችን የቁጣ ልጆች የነበርነውን ከዲያብሎስ ጋር አንድ ላይ ተባብረን በማይታዘዙ ልጆች መካከል እንኖር የነበረውን አንተ ብቻ በምሕረትህ ባለጠጋ ስለሆንክ ሙታን ሆነን ሳለ ከልጅ ጋር ህይወትን ሰጥተህ አስነሳህ።
በሰማያዊ ስፍራ በክርስቶስ ኢየሱስ ደግሞ አስቀመጥከን። እግዚአብሔር አባታችን ሆይ ከክፉ የህይወት መመላለስ ከአመፀኝነት ህይወት በልጅህ ስለመለስከን ዛሬም እንኳን ኃጢአተኞች ብንሆንም በምሕረትህ ስለያዝከንና በፊትህ እንድንኖር ስለምትረዳን በልጅህ ስለምታደፋፍረን እናመሰግናለን። ጥለን እንዳንሄድ ከአንተ ፊት እንዳንሸሽ በልጅህ በኩል ባለ ጸጋ ድፍረትን ስለምትሰጠን ደግሞ ደጆችንም አስፍተህ ስለከፈትክ እናመሰግናለን። ቅዱስ አንዳች ኃጢአት የሌለብህ አምላክ ዓይኖችም ደግሞ ክፋትን ሊያዩ የማይችሉ እንደሆኑ እናውቃለን። በልጅ በክርስቶስ ደም ምክንያት ግን በእርሱ ላይ በተፈጸመው ፍርድ ምክንያት እኛን ልታቅፈን ልታስጠጋ በቤትህ እንድንኖር ወደሃልና ስለዚህ ታላቅ ቸርነትህ እናመሰግናለን። እግዚአብሔር አምላክ ሆይ ይህንን አሁንም መረዳታችን እንዲበዛ ልባችንን በልጅ በክርስቶስ ደም በመረጨት ሁል ጊዜ በፊትህ መመላለስ እንድንችል ዘንድ አንድነታችንን በቤተ ክርስቲያን ያለውን ሕይወት አጥብቀን ልጅ ኢየሱስ ስለሚወደን ስላደረግልን ነገር መቀጠል እንድንችል ዘንድ ብርታት እንድትሆነን እንለምናለን። ይህንን ዛሬም ስላሳሰብከን ስም ይመስገን። ልጅህን የእርሱን ስራ ባለማመን አንዳንዴ በመስነፋችን እናሳዝንሃለን። በዚህም ይቅር እንድትለን እንለምናለን። ስለ ሁሉ ነገር ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።